ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ፓርላማ ቻናል ወደ እናንተ የምናደርሰው ልዩ ፕሮግራማችን ነው ጀመረ። በዛሬው ልዩ ፕሮግራማችን በሕዝብ ተወካዮች ምክር ቤት ከሚገኙ 13 ቋሚ ኮሚቴዎች መካከል የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ነገሪ ሌንጮን በስቱዲዮአችን በመጋበዝ መረጃዎችን ወደ እናንተ ያደረስን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ጋበዝን። መልካም ጊዜ። ዶክተር እንኳን ወደ ስቱዲዮአችን በሰላም መጡ። አመሰግናለሁ። ከመሰላም ቆዩ። መልካም። እንግዲህ በዛሬው ቆይታችን በሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባለፉት ዓመታት ባከናወናቸው ስራዎች ላይ እየተነጋገርን የምንቆይ ይሆናል። እንግዲህ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሕዝብ ተወካዮች ምክር ቤት ከሚገኙ 13 ቋሚ ኮሚቴዎች መካከል አንዱ ነው። ቋሚ ኮሚቴው ምን አበይት ተግባራትን ያከናውናል የሚለውን ለተመልካቾቻችን ይግለጹልን። እሺ፣ አመሰግናለሁ። በኢፌዴሪ ሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 5 አስፈጻሚ ተቋማትን ፌደራል ተቋማትን የሚቆጣጠር የሚከታተልና አስፈላጊ የሆኑ ህጎችንም የሚያወጣ ቋሚ ኮሚቴ ነው። ከቋሚ ኮሚቴው ስንነሳ የሰው ሀብት ልማት የሚለው በተለይ ከትምህርት ሚኒስቴር እንዲሁም ደግሞ ከቴክኒክና ሙያ ስልጠና ተቋማት ተግባራት ጋር የተያያዘ ነው። ምክንያቱም በዋናነት የሰው ሀብት ልማት ላይ ትኩረት ያደረጉ ስለሆነ ማለት ነው። አንዱ የምንከታተለው የትምህርት ሚኒስቴርን ስለሆነ የስራ ስምሪት የሚለው ደግሞ ስሙ የተገኘው ከስራና ክህሎት ሚኒስቴር ጋር የተያያዘ የምንሰራቸው ስራዎች እንዲሁም ደግሞ የሲቪል ሰርቪስ ኮሚሽንም የሚመለከት ተግባር ነው ማለት ነው። ቴክኖሎጂ የኢኖቬሽንና ቴክኖሎጂን ስለምንከታተል ነው። አክቹአሊ መጀመሪያ ላይ ያነሳኋቸው የሰው ሀብት ልማት ከትምህርት ሚኒስቴርና ከቴክኒክና ሙያ ስልጠና ተቋማት ጋር ብቻ ሳይሆን የአፍሪካ አመራር ልቀት አካዳሚንም ይጨምራል። ምክንያቱም የአመራርን ብቃት የአመራርን ክህሎት ላይ ትኩረት አድርጎ የሰው ሀብት ልማትን የሚሰራ ተቋም ስለሆነ ስለዚህ የኛ ቋሚ ኮሚቴ እነዚህን ማዕከል አድርጎ ይሰራል። የሰው ሀብት ልማት፣ የስራ ስምሪት እንዲሁም ደግሞ የቴክኖሎጂ ጉዳዮችን ትኩረት አድርጎ የሚከታተልና የሚቆጣጠር ቋሚ ኮሚቴ ነው። ስለዚህ ተቋማቱ ከትምህርት ሚኒስቴር ጀምሮ እንደገለጽኩት የትምህርት ሚኒስቴር አለ፣ የስራና ክህሎት ሚኒስቴር፣ የኢኖቬሽንና ቴክኖሎጂ ሚኒስቴር፣ የሲቪል ሰርቪስ ኮሚሽን እና አምስተኛው የአፍሪካ አመራር ልቀት አካዳሚ ናቸው። አበይት ተግባራትን በተመለከተ ባለፉት ዓመታት የተሰጡን ተልእኮዎች እንደሚታወቀው እንደ ሌሎች ቋሚ ኮሚቴዎች በእኛ ምክር ቤት የህግ አወጣጥ ወይ ደግሞ የህግ ማውጣት ተልእኮ አለን። ሁለተኛው የክትትልና ቁጥጥር ስራዎችን እንሰራለን። ከዛም ባሻገር ደግሞ የህዝብ ውክልናና የዲፕሎማሲ ፓርላሜንታሪ ዲፕሎማሲ ስራዎች አሉ። ግን ዋናው ትኩረታችን የክትትልና ቁጥጥር ስራዎች እና የህግ አወጣጥ ከዛም ባሻገር ደግሞ የህዝብ ውክልና ስራዎችንም በቋሚ ኮሚቴው እያንዳንዱ የቋሚ ኮሚቴ አባል ከሚሰራው ባሻገር ከህዝብ የሚነሱ ጥያቄዎችን እና እኛ የምንከታተላቸውን አስፈጻሚ ተቋማት የሚመለከቱ ጥያቄዎችንም ተከታትሎ የህዝብ ውክልና ስራዎችንም ትኩረት ሰጥተን ስንሰራ የቆየን መሆኑን ነው ማንሳት የምንፈልገው። እንግዲህ እነዚህ ዋና ዋና ተልእኮችን ሲሆኑ ስፔሲፊካሊ ከትምህርት ሚኒስቴር ቢጀምር በዋናነት የክትትልና ቁጥጥር ስራዎች ትኩረት የሚያደርጉት የትምህርት ጥራትን ከማረጋገጥ አንጻር ነው። እንዲሁም ደግሞ የትምህርት አግባብነትና ፍትሃዊ ተደራሽነትን ማዕከል አድርጎ ስንሰራ ቆይተናል። እንደሚታወቀው ከአጠቃላይ ትምህርት ለምሳሌ ባለፉት በተለይ 2014 ጀምሮ የነበረውን እናስታውሳለን። የ12ኛ ክፍል አገራዊ አጠቃላይ ወይ ደግሞ ኢሲኤልሲ ፈተናን በተመለከተ ትልልቅ ችግሮች ነበሩ። የስነ ምግባር ችግር ነበረ፣ የፈተና ስርቆት ነበረ። ክልሎች
የኔ የተሻሉ ናቸው ብሎ በክልሎች መካከል ሽኩቻ ነበረ። ነገር ግን ደግሞ ትልቅ የስነ ምግባር ጉድለት የነበረበት የፈተና አሰጣጥ ስለነበረ ያ እንዲስተካከል ከ2014 ጀምሮ ለትምህርት ሚኒስቴር አቅጣጫ በማስቀመጥ ትምህርት ሚኒስቴር ችግሮቹን ከፈተና ጋር የተያያዙ ከፈተና ውጤት ጋር የተያያዙ የፖለቲካ ኢሹ ሆኖ ክልሎችን ሲያነታርክ የነበረውን እዚህ ምክር ቤት በመጥራት አመራሮቹ የትምህርት ሚኒስቴር አመራሮች ከፈተና ምዘና ከትምህርት ምዘናና ፈተናዎች አገልግሎት አመራሮች ጋር ምክክር አድርገን እነሱ ያቀርቡት የነበረው ምክንያት ችግሮቹ ከትምህርት ሚኒስቴር ጋር የተያያዙ እንዳልሆኑ ምክንያቱም ትምህርት ሚኒስቴር ፈተና ሲያዘጋጅ የፈተና ዝግጅት ደህንነቱን ጠብቆ ህትመቱ ላይም እንደዚሁ ደህንነቱን ጠብቆ ያለ ምንም ችግር ፈተና ተዘጋጅቶ ወደ ክልሎች ከተሰራጨ በኋላ ነው ችግሩ የሚፈጠረው የሚሰረቀው የሚል ነበር። የኛ ቋሚ ኮሚቴ ግን የሰጠነው ለትምህርት ሚኒስቴር 2014 ላይ የሰጠነው አቅጣጫ የትምህርት ሚኒስቴር የፈተና ደህንነት ዝግጅት እና ህትመት እና ከዛም ሲጓጓዝ ብቻ ሳይሆን ከመጀመሪያው እስከ መጨረሻው ከዝግጅቱ የፈተና ደህንነትን የፈተናው አግባብነትን የፈተናውን ጥራት እንዲሁም ደግሞ ፈተናው ወደ ክልሎች ወደ ከተማ አስተዳደሮችም ተሰራጭቶ የፈተና አሰጣጥም ጭምር በትምህርት ሚኒስቴር ቁጥጥር ሊደረግበት ይገባል። የፈተና እርማትም የውጤት አሰጣጥም ቅሬታዎችም ካሉ የቅሬታ የሚያስተናግዱበት ሁሉም የትምህርት ሚኒስቴር ኃላፊነት እንደሆነ እንዲወስዱ ነበር የሰጠነው አቅጣጫ ማለት ነው። ምክንያቱም ግማሽ መሆን የለበትም ኃላፊነቱ። ስለዚህ በቀጣይ 2015 የ12ኛ ክፍል ፈተናን በልዩ ሁኔታ ለመስጠት ነው ዝግጅት ያደረጉት። በየነመረብ ለመስጠት ታስቦ ነበር። ነገር ግን ደግሞ በተለያዩ ምክንያቶች ያ ስላልተሳካ የተደረገው አሁን ትምህርት ሚኒስቴር ፈተናውን መቆጣጠር የፈተናውን ደህንነት እስከ መጨረሻ መቆጣጠር ኃላፊነቱ እንደሆነ ከተረከበ በኋላ ማድረግ የነበረበት የፈተና አሰጣጡን ራሱ በሚያሰማራቸው የጸጥታ አካላትም ፌደራል ተቋም ከክልሎች ጋር ሆኖ በሚቆጣጠር በሚያሰማራቸው የፈተና ቪጂሌት የሚያደርጉትም በትምህርት ሚኒስቴር ቁጥጥር ስር እንዲውል ተደርጎ ተማሪዎች ወደ ዩኒቨርሲቲ ከተለያዩ አካባቢዎች ወደ ዩኒቨርሲቲ እንዲመጡ ትምህርት ሚኒስቴር በመወሰን ፈተናውን ግን በተሰጠው አቅጣጫ መሰረት ትምህርት ሚኒስቴር መቆጣጠር ችሏል ማለት ነው። ይሄ ችግሩን የፈታንበት አንዱ መንገድ ነው። ምክንያቱም እኔ ፈተናውን ደህንነቱን ጠብቄ ነው ማሰራጨው ሌሎች ናቸው የሚጠየቁበት ብሎ ኃላፊነት መሸሽ አይቻልም። ትምህርት ሚኒስቴርም ያንን ተቀብሎ እስካሁን ድረስ የፈተና አሰጣጥ ላይ ትኩረት አድርጎ ትልቅ ለውጥ መጥቷል ማለት እንችላለን። በዛም ምክንያት ከፈተና ስርቆት ጋር በተያያዘ ትልቅ ለውጥ መጥቷል። የፈተና ስርቆት ማስቀረቱ ደግሞ ያንን ተከትሎ ተማሪዎች ራሳቸው ተዘጋጅቶ አንብቦ ሌላን ተስፋ አድርጎ ሳይሆን እንዲያጠኑ ከታች ጀምሮ ተማሪዎች ላይብረሪ ገብቶ እንዲያጠኑ እንዲዘጋጁ ትምህርት ቤትም ደግሞ የሚሰጡትን ትምህርቶች በአግባቡ እንዲከታተሉ ወላጆችም ኃላፊነት ወስዶ ልጆቻቸውን ክትትል በማድረግ ለፈተና እንዲዘጋጁ አድርጓል። ይሄ ለትምህርት ጥራት ትኩረት ከተሰጠው እና ውጤት ከተገኘበት ውስጥ አንዱ ነው ማለት እንችላለን ማለት ነው። እንግዲህ ከትምህርት ጥራት ጋር በተያያዘ አሁንም ማንሳት እንፈልገው ትምህርት ጥራት በፈተና ብቻ አይመጣም። ይሄንን ትልቅ አደጋ ሲያስከትል የነበረውን ስርቆት ለማስቀረት የተወሰደው እርምጃ በተወሰነ ደረጃ ውጤታማ ሆኗል። ነገር ግን ሁሉ ጊዜ ተማሪዎችን ወደ ዩኒቨርሲቲ ያመጣ ማፈተን ስለማይቻል ደግሞ አሁን ቴክኖሎጂን በመጠቀም በየነመረብ ተማሪዎች ፈተና እንዲፈተኑ የተጀመረ ስራ አለ። እሱም ውጤት እያስገኘ ነው። ለወደፊት ደግሞ ትምህርት ሚኒስቴር አሁን በቅርቡ እንዳስታወቀው በሁሉም ትምህርት ቤቶች በየነመረብ መስጠት በቴክኖሎጂ ተማሪዎች እንዲዘጋጁ በማድረግ የኃይል አቅርቦት በሁሉም አካባቢ እንዳይቆራረጥ በማድረግ ወደዛ እንዲገባ ይሄን ሁሉ ያመጣው የትምህርት ጥራትን ማረጋገጥ የተማሪዎችን ስነ ምግባር መገንባት ቅድሚያ ተሰጥቶ የተሰራበት
ነበር ማለት ይቻላል። ባለፉት 4 ዓመታትና 5ኛ ዓመታችን ይዘናል። እንግዲህ በዚህ ውስጥ ችግሮች የሉ ማለት አይቻልም። በተወሰነ ደረጃ ለውጦች ቢመጡም ፈተናዎችም ነበሩ ከዚህ አንፃር። ምክንያቱም አሁን በከተማ የሚኖሩት ከተማ የሚማሩ ተማሪዎች የሚያገኙት ከመብራት ጋር በተያያዘ እንዲሁም ደግሞ ከመጽሐፍት ከሌሎች አቅርቦት ጋር ገጠር ካሉት ጋር ትልቅ ልዩነት አለ፣ ጋፕ አለ ማለት ነው። ስለዚህ ተማሪዎች መጽሐፍት እንዲያገኙ በተቻለ መጠን ደግሞ በገጠር የሚኖሩ ተማሪዎች በወረዳዎች ውጤቱን ስናይኮ ትልቅ ጋፕ አለ። በከተማ ያሉትና የተሻለ ትምህርት ቤት የሚማሩት አዳሪ ትምህርት ቤት የሚማሩት የግል ትምህርት ቤቶች የሚማሩት የተሻለ ውጤት ሲያስመዘግቡ ነበር። የትምህርት ግብዓቶችን እንዲሁም ደግሞ የትምህርት ቤት ደረጃቸው ዝቅተኛ ደረጃ ላይ ባሉ የመብራት አክሰስ የሌለባቸው የመንገድ ሌሎችም ንጹህ ውሃ የማይገኙ ትምህርት ቤቶች የሚማሩ ተማሪዎች ውጤታቸው በጣም ዝቅተኛ ሆነ። ለአንድም ተማሪ ያላሳለፉ በየዓመቱ ምናልባት ከ1000 በላይ የሚሆኑ ትምህርት ቤቶች በሀገራችን አንድም ተማሪ ማሳለፍ ያልቻሉበት ሁኔታ ስላለ ያ በፈተና ብቻ ሳይሆን የትምህርት ጥራትን ማረጋገጥ የምንችለው ትኩረታችን ምን ላይ መሆን አለበት? እነዚህን የትምህርት ቤቶች መደገፍ ያስፈልጋል። ለምንድነው ብዙ ተማሪዎች ማለፍ ያልቻሉት? ትምህርት ሚኒስቴር ጥናት በማካሄድ በገለልተኛ አካላት ጥናት ተካሂዶ ያሳለፉት ትምህርት ቤቶች እንዳሉ እናውቃለን። ያላሳለፉት ስለምንድነው በብዛት ተማሪዎች ማለፍ ያልቻሉት የሚለውን ምክንያቶቹን በመለየት በትምህርት ሚኒስቴር የተጠና ጥናት አለ። በፖሊሲ ጥናት ኢንስቲትዩት ጥናት አለ። በኮተቤ ትምህርት ዩኒቨርሲቲ እና በኦሮሚያ ትምህርት ቢሮ በቅንጅት የተጠና ጥናት አለ። እነዚህ መሰረት አድርጎ አሁን ኢንተርቬንሽን ምንለው ደግሞ እነዚህን ችግሮች ለመፍታት ትምህርት ሚኒስቴር ከሌሎች ኤንጂኦዎችም ኢንተርናሽናል ፈንድ የሚያደርጉ ተቋማት ማስተር ካርድን በመጠቀም እነዚህ ትምህርት ቤቶች አቅማቸው መገንባት እንዳለበት በድጋፍ ብቻ ደግሞ ከችግር መውጣት ስለማንችል የክልል ትምህርት ቤቶችም እነዚህን ትምህርት ቤቶች ማሳለፍ ያልቻሉትን አቅማቸው እንዲሻሻል በማድረግ ተማሪዎች ተገቢውን ትምህርት ጥራቱን የጠበቀ ትምህርት እንዲያገኙ እየተደረገ ነው ያለው። አሁንም ግን ክፍተቱ ሰፊ ነው ለመናገር በወረዳዎች ላይ ወይ ደግሞ በገጠር አካባቢ ያሉ ትምህርት ቤቶች የትምህርት ጥራትን ለማረጋገጥ ብዙ ስራ ነው የሚጠበቅብን። ግብዓት ብቻ አይደለም እንግዲህ ከካሪኩለም ጀምሮ ለውጦች ተደርጓል። ይህ እንግዲህ መጀመሪያ በፖሊሲ ነው የተጀመረው። የትምህርት ፖሊሲን መሰረት አድርጎ የህግ ማዕቀፍ አዋጆች ወጥቶ ያንን ተከትሎ ደግሞ አስቻይ የሆኑ የህግ ማዕቀፎችን እስከ መመሪያ ድረስ ዝግጅት ተደርጎ ስራዎች የተሰሩ ነው። እንግዲህ የህግ ማዕቀፉ አስፈላጊ ናቸው ብሎ ከለያቸው ውስጥ አንዱ የትምህርት ስርዓቶች ወይ ደግሞ የካሪኩለም ለውጥ እንዲሁም ደግሞ የመምህራን ጥራትን ስልጠናቸው በጥራት እንዲያገኙ ማድረግ። ይህንን ተከትሎ ከአመት አመት ስልጠና የመምህራን ስልጠና እንዲሁም ደግሞ የትምህርት ቤቶች አመራሮች ስልጠና እንዲሰጥ ተደርጎ ባለፉት 4 ዓመታትና 5ኛ ዓመታችንን ይዘናል በየጊዜው። ምክንያቱም በአንድ ዓመት ከችግራችን መውጣት ስለሚከብድ ትምህርት ጥራትን ለማረጋገጥ ሆነ ለመናገር ትልልቅ ስራዎች እየተሰሩ ነው። በአጠቃላይ ትምህርት ለምሳሌ ከኬጂ ጀምሮ ወይ ደግሞ ከመጀመሪያው ከቅድመ አንደኛ ደረጃ ጀምሮ መንግስት ትኩረት ሰጥቶ ከዚህ በፊት ያልተለመደው በመንግስት ትምህርት ቤቶች ቅድመ አንደኛ ደረጃ ላይ ትኩረት ሳይሰጥ የቆየውን አሁን ትኩረት እንዲሰጥ ተደርጎ ብዙ የቅድመ አንደኛ ትምህርት ቤቶች እንዲገነቡ ተደርጎ በህዝብ ድጋፍም በመንግስትም የተሰራው ስራ ቀላል አይደለም ማለት ነው። ከክልል ክልል ልዩነት ሊኖር ይችላል። ነገር ግን ከቅድመ አንደኛ ጀምሮ ልጆቻችን ተገቢውን ጥራት ያለውን ትምህርት እንዲያገኙ በአጠቃላይ ትምህርት እስከ 12ኛ ክፍል ቋንቋን በተመለከተ በአዋጅ በግልጽ እንደተቀመጠው በተለይ ከፍ ያሉ ሲሄዱ የእንግሊዝኛ ትምህርት ችግር ነው። እንግዲህ የእንግሊዝኛ ትምህርት ብቃት የተማሪዎች ብቃት ከጊዜ ወደ ጊዜ እያሽቆለቆለ ስለመጣ ከታች ጀምሮ የእንግሊዝኛ ትምህርትን እንዲያገኙ በማድረግ
ትምህርት እንዲሻሻል እየተደረገ ያለበት ሁኔታ አለ። በአጠቃላይ እንግዲህ ፈተናን ተማሪዎች ራሳቸው ተዘጋጅተው እንዲፈተኑ ለማድረግ ፈተና የሚሰጥበትን ሁኔታ መቀየር፣ የትምህርት ጥራት ደግሞ የሚረጋገጠው በፈተና ብቻ ስላልሆነ በቀጣይነት ወይ ደግሞ ኮንቲኒየስ አሴስመንት የሚባለው ተማሪዎች ሲሪየስ ሆነው ትምህርት በሚሰጥበት ጊዜ እንዲከታተሉ፣ በየጊዜው ፈተና እንዳለ በየሳምንቱ ፈተና እንዳለ አውቆ እንዲያጠኑ፣ የቤት ስራቸውን እንዲሰሩ የሚያስገድድ አዋጅ ነው የወጣው። ያንን መሰረት አድርጎ አሁን በዚህ ዓመት ወደ ስራ ተገብቷል። ያም ለውጥ እያመጣ ነው የሚል አስተያየት ነው ያለን። ይሄ ከአጠቃላይ ትምህርት አንጻር ነው። ከከፍተኛ ትምህርት አንጻርም ትኩረታችን የትምህርት ጥራትን ማረጋገጥ፣ የተማሪዎችን ስነምግባር መገንባት፣ ሞራል መገንባት ላይ ትኩረት ያደረገ ነው። ይህም ሊመጣ የሚችለው ደግሞ በአንድ በኩል ተማሪዎቻችን የሚማሩበት ዩኒቨርሲቲዎች በአስፈላጊው ግብዓት የተጠናከሩ ደግሞ ግብዓቶች የተሟላላቸው እንዲሆን ትኩረት ተሰጥቶ መስራት፣ ዩኒቨርሲቲዎችን በየጊዜው መክፈትና ቅርንጫፎችን ማብዛት ሳይሆን እነዚህ ያሉን ወደ 50 የሚጠጉ የመንግስት ዩኒቨርሲቲዎች ዩኒቨርሲቲ እንዲሆኑ ለዩኒቨርሲቲ የሚያስፈልጋቸው ግብዓቶች እንዲሟሉ፣ መምህራኖቻችን በብቃት እንዲሰለጥኑ፣ ለአንድ ዩኒቨርሲቲ የሚመጥኑ ምሁራኖች እንዲኖሩን፣ ጥናትና ምርምር ላይ ትኩረት አድርጎ እንዲሰሩ፣ አስፈላጊ ሎጂስቲኮች እንዲሟላላቸው ትኩረት ተሰጥቶ በመናካሄደው ክትትልና ቁጥጥር ችግሮችን በመለየት የሚመለከታቸው የፌደራል ተቋማት ትምህርት ሚኒስቴር ብቻ ሳይሆን የገንዘብ ሚኒስቴርም ትኩረት ሰጥቶ አስፈላጊውን ድጋፍ እንዲያደርግላቸው ቋሚ ኮሚቴው የበኩሉን ጥረት ሲያደርግ ቆይቷል ማለት ነው። ከዚህ አንጻር ለምሳሌ የጥናትና ምርምርን በተመለከተ ከዚህ በፊት የሚሰሩ ጥናትና ምርምሮች እንደየግለሰብ ፍላጎት የፈለገውን ቶፒክ መርጦ ማንም ሰው ጥናትና ምርምር ያደርግ ነበር። አሁን ይሄ ቀርቷል። ጥናትና ምርምር የሚካሄደው ለሀገር ምን ጥቅም አለው፣ ይህ ጥናትና ምርምር እንደ ሀገር ያለንበትን ችግር መፍትሄ ሊሰጥ የሚችል ነው ወይ በማለት የዩኒቨርሲቲ አመራሮች እንዲጠይቁ በማድረግ በዩኒቨርሲቲ ደረጃ የተደራጁ ጥናትና ምርምርን የሚመሩ የሪሰርች በቫይስ ፕሬዝዳንት የሚመራበት እንትን አለ። አንዳንዶቹ ደግሞ በአንድ ላይ ከአካዳሚክ ጋር የሚመሩበት ሁኔታ አለ። ስለዚህ ጥናትና ምርምር የሀገርን ችግር የሚፈታ ወይ ደግሞ ችግር ፈቺ የሆኑ ጥናቶች ላይ ትኩረት እንዲደረግ በማድረግ ትልልቅ ስራዎች ተሰርተዋል ማለት እንችላለን። ስለዚህ ከትኩረት አንጻር ጥናቶቻችን ችግር ፈቺ እንደሆኑ የተደረገበት ጊዜ ነው ማለት ይቻላል። አንድ ጥናት ተጠንቶ ውጤቱ ወጥቶ ፐብሊሽ ከተደረገ በኋላ እንደዚህ ብሎ ወደ ሼልፍ የሚሄድበት ሁኔታ እንደከዚህ በፊቱ የለም። በሁሉም ዩኒቨርሲቲዎች ግን እንደዚህ ተደርጓል ብለን መደምደም አንችልም። አብዛኛው ግን ወደዚህ የመጣበት ሁኔታ አለ። አመራሩ በዚህ አቅጣጫ በተለይም ደግሞ የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ከከፍተኛ ትምህርት ጋር አሁን ባለፉት 2 ዓመታት በየዓመቱ ሜሞራንደም ኦፍ አንደርስታንዲንግ ይፈራረማሉ። ይሄ ትልቅ ለውጥ ነው። ያ ማለት ስራ ተለክቶ ይሰጣቸዋል። የዩኒቨርሲቲ ፕሬዝዳንቶች እንዲሁም ደግሞ የቦርድ አመራሮች ያንን ግልጽ የሆነ ተልእኮን ለይቶ ይቀበላሉ። በዚህ ዓመት ይሄንን ትኩረት አድርገን እነዚህን ለውጦች እናመጣለን፣ በዚህ ዩኒቨርሲቲ ነባራዊ ሁኔታ በእንደዚህ ስራዎች ተልእኮች ላይ ትኩረት አድርገን እንሰራለን ብሎ ይፈራረማሉ። ፕሬዝዳንቶች ደግሞ ወርዶ በዩኒቨርሲቲ ካሉት አመራሮች ከምክትል ፕሬዝዳንቶች ጀምሮ እስከታች ካሉት ዲፓርትመንት ኃላፊዎች ጋር እነሱም በእነዚህ ተልእኮች ተከፋፍለው ይፈራረማሉ። በዛ መሰረት እያንዳንዱ ኃላፊነቱን አውቆ ተጠያቂነትን እንዳለ አውቆ ስራውን በአግባቡ የሚሰራበትና የትምህርት ጥራት፣ የትምህርት አግባብነት ስንል በዩኒቨርሲቲ ደረጃ አላስፈላጊ የሆኑ እንዲሁ ዝም ብሎ አንድ ሰው ውጪ ተምሮ ስለመጣ ያ ሰው ኮርሱ መስጠት አለበት ተብሎ አይደለም ትምህርት ክፍል የሚከፈተው ማለት ነው። አግባብ የሆኑ ለሀገር የሚያስፈልጉ በዓለም አቀፍ ደረጃም ደግሞ ዩኒቨርሲቲዎችን ተወዳዳሪ ሊያደርጉ የሚችሉ
ከዘመኑ ጋር የሚሄዱ ምክንያቱም በየጊዜው በተለይ ደግሞ ከዚህ ከቴክኖሎጂ አድቫንስመንት ጋር በተያያዘ ብዙ ለውጦች አሉ። ሀገራችን የምትፈልገው በዓለም ደረጃ ደግሞ የመጡ ለውጦችን ያንን የሚመጥን እንዲሆን አግባብነት ያላቸው ትምህርቶች እንዲሰጡ በማድረግም ትልቅ ለውጥ እየመጣ ነው። ስለዚህ በትምህርት ጥራት፣ በትምህርት አግባብነት እንዲሁም ደግሞ በትምህርት ፍትሃዊ ተደራሽነት ትኩረት ተሰጥቶ የተሰሩ ስራዎች በከፍተኛ ትምህርትም ለውጥ እያመጣ እንደሆነ ማንሳት ይቻላል። ይህንን የምናነሳው ግን ተግዳሮቶችም እንዳሉ ለምሳሌ ማስተማሪያ ሆስፒታል ያላቸው ዩኒቨርሲቲዎች ብዙ ትልልቅ ችግሮች ያሉባቸው ናቸው። ምክንያቱም በአንድ በኩል ያስተምራሉ፣ በሌላ በኩል ደግሞ አገልግሎት የሚሰጡበት ሁኔታ አለ። በቂ በጀት አይመደብላቸውም። በትምህርት ሚኒስቴር ስር ስለሆኑ በጤና ሚኒስቴር ብዙም ትኩረት የማይሰጥበትና አሁን ያም መፍትሄ ማግኘት እንዳለበት ችግሩን ቋሚ ኮሚቴውን በመለየት ጥናት አድርጎ ከሚመለከታቸው ከጤና ሚኒስቴርም ከሌሎች ተቋማት ጋርም ውይይት እንዲደረግ ተደርጎ አሁን በዚህ ዙሪያም የጤና ሚኒስቴርም ጭምር ድጋፍ ለማድረግ ስራ የጀመረበት ሁኔታ አለ። ምናልባት ፋይናንስ ሚኒስቴር ጋር አውንታ የሚያገኝ ከሆነ እነዚህም ለወደፊት ዜጎቻችንንም በሕክምናም እያገለገሉ የተሻለ ስልጠናም ትምህርትም እየሰጡ ደግሞ ሐኪሞችንም በሰው ልማት ዘርፍ ተልዕኳቸውን እየተወጡ ዩኒቨርሲቲዎቻችን ለሀገራችን ልማት ለሀገራችን አጠቃላይ ሁለንተናዊ ብልጽግና የራሳቸው ሚና እንዲጫወቱ ቋሚ ኮሚቴው በሚያደርጋቸው ክትትልና ቁጥጥር ስራዎች ብዙ ስራዎችን ሰርተዋል። አዳዲስ ዩኒቨርሲቲዎች ወይ ደግሞ የአራተኛ ትውልድ የሚባሉ ዩኒቨርሲቲዎች ትልቅ ችግራቸው እየገነቡ ያስተምራሉ፣ ብዙ ህንፃዎችን ይገነባሉ፣ እንዲሁም ደግሞ የሎጂስቲክስ ችግርም አለባቸው። ስለዚህ በምናደርገው ክትትልና ቁጥጥር እነዚህ መፍትሄ እንዲያገኙ ለምሳሌ የተጀመሩ ህንፃዎች የሚቆሙበት ሁኔታ አለ። አንዳንድ ጊዜ በኮንትራክተሮች ችግር ይሆናል፣ አንዳንድ ጊዜ በበጀት እጥረት ሊሆን ይችላል። ስለዚህ ይሄንን ሁሉ ክትትልና ቁጥጥር በምናደርግበት ጊዜ የዩኒቨርሲቲ አመራር ብቻ ሳይሆን ትምህርት ሚኒስቴር፣ የገንዘብ ሚኒስቴር እነዚህን ችግሮች ትኩረት ሰጥቶ መፍትሄ እንዲሰጥና አቅማቸው እንዲገነባ በሎጂስቲክስ እንዲደገፉ በተለይ በመኪና ክራይ የሚሰቃዩበት ሁኔታ ስላለ ከዛ እንዲወጡ ቋሚ ኮሚቴው የበኩሉን ድርሻ ሲወጣ ነበር ማለት ይቻላል። ሁሉንም ዘርዘር መጨረስ ስለማንችል በአጠቃላይ እንግዲህ የተሰጧቸውን ተልእኮዎች በአግባቡ መወጣት እንዲችሉ ቋሚ ኮሚቴው ትኩረት አድርጎ ሰራ ነበር። ሌላው የመልካም አስተዳደር ችግሮች እንዲፈቱ ነው ጥረት አድርገን የምንሰራው። የቋሚ ኮሚቴያችን ክትትልና ቁጥጥር ዋናው ተልእኮ ከከፍተኛ ትምህርት ጋር ነው። ምክንያቱም የአጠቃላይ ትምህርትን የሚከታተሉት የክልል ምክር ቤቶች ስለሆኑ አብዛኛው በእነሱ በኩል ነው ሪፖርት የሚደርሰን። ከትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ በኩል ነው ሪፖርት የሚደርሰን። ቀጥታ ግን አንዳንዱን አልፎ የምናይበት ሁኔታ አለ። ለምሳሌ መጽሐፍ ተደራሽ ሆነዋል ወይ፣ የላቦራቶሪ አስፈላጊ ግብዓቶች ተደራሽ ሆነዋል የሚለውን የተወሰኑትን እንከታተላለን። ግን በአጠቃላይ የአጠቃላይ ትምህርት ክትትልና ቁጥጥር በክልል ምክር ቤቶች ነው። ስለዚህ የኛ ትኩረት የከፍተኛ ትምህርት ላይ ስለሆነ ዩኒቨርሲቲዎችን በምናይበት ጊዜ አንዱ የመልካም አስተዳደር በአካዳሚክ ሰራተኞችም በአስተዳደር ሰራተኞችም የሚነሱ ቅሬታዎች እንዴት ነው የሚፈቱት? በአጠቃላይ ደግሞ ተልዕኳቸውን የመማር ማስተማር፣ የጥናትና ምርምር እንዲሁም ደግሞ የማህበረሰብ አገልግሎት ወይ ደግሞ የማህበረሰብ ጉድኝት የምንለውን በምን ደረጃ እየሰሩ ነው? የተመደበላቸውን በጀት በአግባቡ በተግባር ስራ ላይ እያዋሉ ነው ወይ? በዛ ሂደት ያሉ የመልካም አስተዳደር የብልሹ አሰራሮች ካሉ እነሱን በመለየት ግብረ መልስ ለትምህርት ሚኒስቴር እንሰጣለን። ትምህርት ሚኒስቴር ያንን በመውሰድ አንዳንድ ጊዜ ለውጥ የሚያደርግበት ሁኔታዎች አለ። ስለዚህ ቋሚ ኮሚቴው የመልካም አስተዳደር እንዲሰፍንም የራሱን ሚና ሲጫወት ቆይቷል ማለት ይቻላል ማለት ነው። መልካም እንግዲህ ዶክተር፣ ይሄ ቋሚ ኮሚቴ ከሚቆጣጠራቸው መስሪያ ቤቶች አንዱ የኢኖቬሽን እና ቴክኖሎጂ ሚኒስቴር ነው። በቴክኖሎጂ አገርን ከማዘመን አንጻር በርካታ ስራዎች ባለፉት ዓመታት ተከናውነዋል። የቋሚ ኮሚቴያችሁ ተሳትፎስ ምን ይመስላል የሚለውን ለተመልካቾቻችን ይግለጹልን። የኢኖቬሽን እና ቴክኖሎጂ ሚኒስቴር
በዚህ ዘመን እንደምታውቀው ቴክኖሎጂ እና ኢኖቬሽን ለአንድ ሀገር እድገት ትልቅ ሚና የሚጫወት ዘርፍ ነው። ትልቅ አገራዊ ተልእኮን ይዞ እየተንቀሳቀሰ ያለ ሚኒስቴር መስሪያ ቤት ነው። ስለዚህ የኛ ቋሚ ኮሚቴ ከህግ ማውጣት ጀምሮ ከነሱ ጋርም ትልልቅ ስራዎችን ስራ ቆይቷል። በክትትልና በቁጥጥርም እንደዛው ማለት ነው። እንግዲህ የሰራናቸው ስራዎች የኢኖቬሽንና ቴክኖሎጂ ሚኒስቴር ብዙ ተጠሪ ተቋማት አሉ። ስፔስ ሳይንስ ጋር የተያያዘ የባዮና ኢመርጂንግ ቴክኖሎጂ አለ፣ የአእምሯዊ ንብረት፣ ሌሎችም ብዙ ተጠሪ ተቋማት አሏቸው ማለት ነው። እነዚህ ከኢኖቬሽንና ቴክኖሎጂ ጋር በተያያዘ ከታች ጀምሮ ወጣቶቻችን በኢኖቬሽንና በቴክኖሎጂ የተካኑ እንዲሆኑ ትልልቅ ስራዎችን ይሰራል። ወጣቶችን ስልጠና እንዲያገኙ ልዩ የክህሎት የስልጠና ማዕከል በመገንባት ከሁሉም የሀገሪቷ አካባቢዎች ብቃት ያላቸው እንዲሁም ደግሞ የቴክኖሎጂ ተስጦ ያላቸውን በመምረጥ ስልጠና እንዲያገኙ በማድረግ ትልልቅ ስራዎችን ይሰራል። በእኛ ክትትልና ቁጥጥር ይህ ስራ እንዴት ነው የተሰራ ያለው የሚል አሰራሩን፣ ሂደቱን፣ ውጤቱን የምንከታተልበት ሁኔታ ነበረ። በዚህም ትልልቅ ለውጦች እንዳሉ አይተናል። ከዛም ባሻገር እንግዲህ በተለይ የዲጂታል ኢኮኖሚ ወደ ዲጂታል ኢኮኖሚ እየተቀየረ ያለበት ሁኔታ ነው ያለው። ባለፉት 3-4 ዓመታት በኢኖቬሽንና ቴክኖሎጂ ሚኒስቴር የተሰሩ ስራዎች በኢኮኖሚው ላይ በተለይም ደግሞ የኢኮመርስ የዲጂታል የባንኪንግ ሲስተም የኢገቨርንመንት ወይ ደግሞ የመንግስትን አገልግሎት በቴክኖሎጂ ከመደገፍ አንጻር የኛ ኢኮኖሚም ደግሞ በየጊዜው ህዝባችን ቴክኖሎጂን በመጠቀም የኢኮኖሚ ስራቸውን እንዲያሳልጡ ትልልቅ ሚና ሲጫወት ቆይተዋል። የኛ ክትትልና ቁጥጥርም ምን ያህል ውጤታማ እንደሆነ በየጊዜው በመከታተልና በቁጥጥር ያየናቸው ትልልቅ ለውጦች እየመጡ እንደሆነ ነው። እንግዲህ የዲጂታል ኢትዮጵያ 2025 ትልቅ ውጤቶችን አስገኝተዋል። ከኢትዮ ቴሌኮም ጋር በመሆን እንዲሁም ደግሞ ከኢትዮጵያ ኮሚኒኬሽን ባለስልጣን ይህንን ጉዳይ ከሚመሩት የኢኖቬሽንና ቴክኖሎጂ ሌሎችም በቴክኖሎጂ ዘርፍ የተሰማሩ ከሴኩሪቲ ጋር ለምሳሌ ከመረጃና ደህንነት ወይ ደግሞ የመረጃ ደህንነት ጋር የኢንሳ የሚሰራቸው ስራዎች እንዲሁም ደግሞ የፋይዳ የናሽናል አይዲ የአርቲፊሻል ኢንተለጀንስ እነዚህ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በቅንጅት የሚሰሩ ተቋማት እንዲሁም ኒስን ጨምሮ ማለት ነው የመረጃና ደህንነት አገልግሎት የብሔራዊ መረጃና ደህንነት አገልግሎት የሚሰሯቸው ስራዎች ከቴክኖሎጂ ያልተለዩ ሌሎች የኢኮኖሚ ዘርፍ የሚመሩ ሚኒስቴር መስሪያ ቤቶች እና ባንኮችም ጭምር ኢትዮ ቴሌኮምን ጨምሮ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመሆን የሚሰሯቸው ስራዎች ዛሬ የምናያቸው ሀገራዊ ለውጦች እነዚህ እንደ ጀርባ አጥንት ሆነው እየደገፉ ያሉ እንደሆነ ነው። ስለዚህ በዚህ ዘርፍም ትልልቅ ለውጦች መጥተዋል። የሚሰሯቸው ጥናትና ምርምሮች አሉ። ለምሳሌ የባዮና ኢመርጂንግ ቴክኖሎጂ የሚሰሯቸው ጥናትና ምርምሮች እና ሌሎችም የሰሩት ጥናትና ምርምሮችን በመውሰድ ለዜጎቻችን ለህዝባችን የዕለት ተዕለት ኑሮ ለማሻሻል በቴክኖሎጂ የተደገፈ ምርት እንዲያመርቱ ምርታቸውንም ደግሞ ፕሮሰስ ሲያደርጉ በቴክኖሎጂ የተደገፈ እንዲሆን ትልልቅ ስራዎችን እየሰሩ ያለበት ሁኔታ አለ። ስለዚህ የኛ ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ የመሰራቸውን ስራዎች በመከታተል በሚሰጣቸው ግብረ መልሶች በየጊዜው ስራቸው ተግባራቸው እንዲሻሻል በማድረግ ትልቅ ስራዎችን ሰርተዋል። እንግዲህ በአጠቃላይ ቋሚ ኮሚቴው በክትትልና ቁጥጥር ስራ የሚሰራው ከእቅድ ጀምሮ ነው። የተቋማትን እቅድ ቀድሞ እንዲልኩ በማድረግ ያሉትን ክፍተቶች በመለየት እነዛ ክፍተቶች እንዲሻሻሉ ትኩረት ሊሰጥባቸው የሚገቡ ጉዳዮችን ትኩረት እንዲሰጡ በማድረግ ግብረ መልስ ሰጣቸዋል። ያንን መሰረት አድርጎ
እቅዳቸውን ያሻሽላሉ። ተከትሎ ደግሞ አፈጻጸማቸውን ይከታተላል። ስለዚህ የኢኖቬሽንና ቴክኖሎጂ ሚኒስቴርም የሌሎች ሚኒስቴር መስሪያ ቤቶችም በተመሳሳይ ከእቅድ ጀምሮ አፈጻጸማቸውም ደግሞ በየ3 ወሩ በመከታተል በተመደበላቸው በጀት ምን እየሰሩ ነው የሚለውን በቅርበት ክትትል የሚያደርግና በሚሰጣቸው ግብረ መልሶችም ደግሞ እነዚህ ተቋማት ስራቸውን ተግባራቸውን እንዲያሻሽሉ ውጤታማ ስራ እንዲሰሩ ሲደረግ የቆየበት ሁኔታ አለ። አሁን የኢኖቬሽንና ቴክኖሎጂ ሚኒስቴር በቅርቡ የዲጂታል ኢትዮጵያ 2030 ላይ ትኩረት አድርጎ እየሰራ ነው። የዲጂታል ኢትዮጵያ 2025 ያመጡትን ውጤቶች ገምግሞ የቀሩትም ደግሞ በቀጣይ በዲጂታል ኢትዮጵያ 2030 ተግባራዊ ለማድረግ እየሰራ ያለበት ሁኔታ አለ። ይሄ እንግዲህ ሀገር የሚያውቀው ውጤታማ ስራ የሰራበት ሁኔታ አለ። አሁንም ደግሞ ቋሚ ኮሚቴው በሚያደርጋቸው በቀሪ 6 ወራት ደግሞ 4-5 ወራት የምናደርጋቸው ስራዎች የተሻለ ስራ እንዲሰሩ ክትትልና ቁጥጥር እናደርጋለን። ሌላውም በኋላ በህግ አወጣጥ የሰራናቸውን ስራዎች ይመጣበታል። እንግዲህ ዶክተር ይሄ ቋሚ ኮሚቴ ከሚቆጣጠራቸው መስሪያ ቤቶች አንዱ የስራና ክህሎት ሚኒስቴር ነው። የስራ ዕድልን ከመፍጠር አንጻር ለዜጎች ምቹ የሆነ የስራ ዕድልን በሀገር ውስጥም በውጭም ከመፍጠር አንጻር ባለፉት ዓመታት የተከናወኑ ተግባራትን ቢዘረዝሩልን። እንደምታውቀው የስራና ክህሎት ሚኒስቴር አዲስ ሚኒስቴር መስሪያ ቤት ነው። የተለያዩ ተቋማት አንድ ላይ እንዲመጡ እንዲቀናጁ ተደርጎ የተቋቋመ ባለፉት 4 ዓመታት እና 5ኛ ዓመቱን ይዟል። ተቋምን ከማደራጀት ጀምሮ የተሰጡትን ተልእኮች በብቃት ከቆዩት ሚኒስቴር መስሪያ ቤቶች ውስጥ የስራና ክህሎት ሚኒስቴር አንዱ ነው። እኛ ቋሚ ኮሚቴ ከተሰጣቸው ኃላፊነቶች እንግዲህ የስራና ክህሎት ተልእኮዎችን በመለየት አንዱ የክህሎት ልማት ነው። በሀገራችን የትምህርት ስርዓት ውስጥ አንዱ ክፍተት በጽንሰ ሀሳብ ደረጃ ሲሰጡ የነበሩ ትምህርቶች ለሀገራችን ችግሮች ብዙ መፍትሄ ሊሰጡ ያልቻሉበት ሁኔታ ስለነበረ ያንን ለመቀየር በክህሎት ልማት ላይ ትኩረት ማድረግ ስላስፈለገ የትምህርት ሚኒስቴር ከሚሰራቸው ስራዎች ባሻገር እንግዲህ የትምህርት ሚኒስቴርም በክህሎት ልማት ላይ ወይ ደግሞ በተግባር ትምህርት ላይ ጥረት እንዲያደርግ ወይ ደግሞ ትኩረት እንዲያደርግ የተደረገበት ሁኔታ አለ። ነገር ግን በልዩ ሁኔታ የቴክኒክና ሙያውን የስራና ክህሎት በበላይነት እንዲመራ በማድረግ በፌደራል ደረጃ ያሉት የቴክኒክና ሙያ ኢንስቲትዩቶች ወይ ደግሞ ተቋማትን እንዲመራ የክልል የቴክኒክና ሙያ ተቋማትንም ደግሞ እንዲደግፍ ከክልሎች ጋር ሆኖ እንዲሰራ የክህሎት ልማቱ ደግሞ ወዴት ነው የሚያሻግረው? በአንድ በኩል የራሳቸውን ስራ የሚፈጥሩበት ከዛ ሰልጥኖ የሚወጡት ሰልጣኞች እንዲሁ እንደተለመደ ለመቀጠር ስራ መፈለግ ሳይሆን ትኩረታቸው ስራ ፈጣሪ እንዲሆኑ በኢኖቬሽን ላይ ትኩረት ያደረገ እዛው ስልጠና ላይ ባሉበት ሁኔታ አንድ ነገር ፈጥሮ የሚወጡበት ሁኔታ ኢንተርፕራይዝ ፈጥሮ ገቢ የሚያገኙበት ወደ ኩባንያ የሚያድግበት ሁኔታን መሰረት አድርጎ ስልጠናዎች ይሰጣሉ። ብዙዎችን በዚህ ስኬታማ ሆነው ውጤታማ ስራ የሰሩበትና የራሳቸውን ተቋም የመሰረቱበት ሁኔታ አለ። አንዱ ተልእኳቸው እንግዲህ የክህሎት ልማት ነው። ያ ክህሎት ደግሞ ወዴት ነው የሚያመራው? ወደ ስራ ፈጠራ ነው። የስራ ዕድል ፈጠራ መቀጠር ብቻ ሳይሆን ለራስ ቢዝነስ ፈጥሮ ለሌሎችም ደግሞ የስራ ዕድል የሚፈጥሩበት ሁኔታ ይሄ ነው ታርጌቱ ማለት ነው። በዚህም ትልቅ ውጤት የመጣበት ሁኔታ አለ። ሌላው ወጣቶቻችን በተለያዩ ዩኒቨርሲቲዎች፣ ኮሌጆች ሰልጥኖ የስራ ዕድል የሚፈልጉበት ሁኔታ አለ። ምንም እንኳን የመንግስት ተቋማት ብቻ የስራ ዕድል እንደማይፈጥሩ የግሉ ዘርፍ ላይ ትኩረት አድርጎ የግሉ ዘርፍ እንዲስፋፋ በማድረግ ሰፊ የስራ ዕድል እንዲፈጥር አቅጣጫ አስቀምጦ ስትራቴጂካሊ እየመራ ያለበት ሁኔታ ቢኖርም በመንግስትም ይሁን በግል ተቋማት የሚፈጠሩ የስራ ዕድሎችን በአንድ በኩል የስራ ዕድሎች በስፋት እንዲፈጠሩ ስራዎችን በመስራት የስራና ክህሎት ሚኒስቴር ከፌደራል ተቋማት ከክልሎችም ጋር ከግሉ ዘርፍ ጋር ግንኙነት በማድረግ በሰፊው የስራ ዕድል ፈጠራ ላይ ይሰራል ማለት ነው።
የስራ ዕድል ፈጠራ እንግዲህ ቅድም እንደጠቀስኩት አንዱ በኢንተርፕራይዞች የሚፈጠር ነው። ኢንተርፕራይዞች አስቻይ ሁኔታ እንዲፈጠርላቸው ከፋይናንስ አቅርቦት ጀምሮ እንዲሁም ደግሞ ሼዶች የሚሰሩባቸው ቦታዎች እንዲመቻቹላቸው ከመመለከታቸው ተቋማት ጋር በመሆን አስቻይ ሁኔታ እንዲፈጠር በማድረግ ትልልቅ ስራዎች ይሰራል። ስለዚህ አንዱ ክህሎት ልማት ነው። ሌላው ከስራ ዕድል ፈጠራ ጋር የተያያዘ ነው። የስራ ዕድል ፈጠራ በዚህም አይቆምም። ብቃት ያላቸው የውጭ የስራ ዕድል እንዲመቻችላቸው በማድረግ ከተለያዩ ሀገራት ጋር ስምምነት በመፍጠር ዜጎቻችን ብቃታቸው ክህሎታቸው እንዲገነባ የስራ ዕድል አግኝቶ በመሄዱበት ሀገር ደህንነታቸው ተጠብቆ ጥቅማቸው ተጠብቆ ክብራቸው ተጠብቆ እንዲጠቀሙና ሀገርንም ደግሞ እንዲያገለግሉ ለማድረግ አቅዶ የሚሰራ ሚኒስቴር መስሪያ ቤት ነው። የምንከታተለውና የምንቆጣጠረው አንዱ ይሄ ነው ማለት ነው። ሌላው ከዚህ ከሌበር ጋር በተያያዘ ነው። ከአሰሪና ሰራተኛ ጋር በተያያዘ ሌላ ተልዕኳቸው ነው። ስለዚህ የኛ ክትትልና ቁጥጥር ሰላማዊ የአሰሪና ሰራተኛ ግንኙነት እንዲኖር የሰራተኞች ጥቅም ደህንነት በሀገር ውስጥ ያሉትም ጭምር እንዲጠበቅ ምን ስራዎችን እየሰሩ ነው የሚለውን ክትትልና ቁጥጥር የምናደርግበት ሁኔታ አለ። ከዚህ አንጻር ብዙ ስራዎች ተሰርተዋል ማለት ይቻላል። ባለፉት 4 ዓመታት እውነት ለመናገር ተቋሙን የተሻለ የስራ አካባቢ በመፍጠር ሚኒስቴር መስሪያ ቤቱን ያንን ተከትሎ ደግሞ ተጠሪ ተቋማቱን በዛው መሰረት ራሳቸውን እንዲያደራጁ በማድረግ የተሻለ ቅንጅት ከክልሎች ጋር ከክልሎች የስራና ክህሎት ዘርፍ ጋር እንዲኖር ቅንጅት እንዲኖር በማድረግ በጋራ በመገምገም በጋራም ደግሞ እቅዶችን ለይቶ በማቀድ እቅድ በመገምገም አፈጻጸም በመገምገም ምሳሌ ሊሆኑ የሚችሉ ስራዎችን ሰርተዋል ማለት ይቻላል። ሌላው በተቋማዊ ለውጥም ማለት ነው። አንዱ ስራችን በኋላ የሲቪል ሰርቪስ ኮሚሽንን በመናይበት ጊዜ መጣበታለሁ። አንዱ የመንግስት አገልግሎትን ለማሻሻል በሲቪል ሰርቪስ መሪነት የተሰራ ያለ ሪፎርም አለ። ያንንም ሪፎርም በግንባር ቀደምትነት በመፈጸም ለሌሎች ምሳሌ በመሆን መልኩ እየሰሩ ያሉበት ሁኔታ አለ። በእኛ ክትትልና ቁጥጥር ከለየናቸው ከስራና ክህሎት አንጻርም ውጤታማ ስራዎች እየሰሩ እንደሆነ አይተናል። ቢሆንም እንግዲህ ብዙ ክፍተቶች ብዙ ተግዳሮቶች ባሉበት ሁኔታ ነው የሚሰራው። በተለይ ከኤጀንሲዎች ጋር የሚሰራው ስራ ቀላል አይደለም። ምክንያቱም የውጭ ሀገር የስራ ስምሪት ከሀገር ውስጥ ኤጀንሲዎችና እነሱ ደግሞ ውጭ ካሉት ኤጀንሲዎች ጋር የሚሰሩበት ሁኔታ አለ። ይህንን በተመለከተ በአንድ በኩል ክህሎታቸው በአግባቡ ተገንብቶ ተመዝኖ ሲኦሲ ወስዶ እንዲሄዱ መደረግ ሲገባቸው አንዳንድ ጊዜ በስነ ምግባር ጉድለት በአንዳንድ ተቋማትና ግለሰቦች ችግር ብቃታቸው በአግባቡ በስልጠና ሳይገነባ በአቋራጭ የተመዘኑ በማስመሰል በጥቅም በመደለል በብቃት ያልተሰጡትን ወደ ውጪ የሚላኩበት ሁኔታዎች አሉ። በሌላ በኩል ደግሞ ኤጀንሲዎች የሚሰሩበት አግባብ አለ፣ መመሪያ አለ። ከውጭ ሀገር ኤጀንሲዎች ጋር በሚሰሩበት ጊዜ መከተል ያለባቸው አሰራሮች አሉ። ያንን በመጣስ ከአንዱ ኤጀንሲ የተሻለ ሰራተኛን ወደ ውጪ በመላክ በማሰብ አሰራሩን ጥሶ መከፈል ያለበትን ገንዘብ ቀንሶ ያንን ገንዘብ ደግሞ ሰራተኞች ላይ በመጫን የውጭ ኤጀንሲዎች መክፈል የነበረባቸውን በሀገር ውስጥ ስራ ፈላጊዎች ላይ በመጫን አለግባብ ስራ የሚሰሩበት ሁኔታ አለ። በአንድ በኩል ነፃ ውድድር እንዳይኖር በኤጀንሲዎች መካከል የስነ ምግባር ጉድለት የሚታይበት እነዚህ ቻሌንጆች አሉ። ይሄንን ለመፍታት እንግዲህ በአግባቡ በማህበር እንዲደራጁ በፌዴሬሽን እንዲደራጁ ኤጀንሲዎች ስነ ምግባርን ጠብቆ እንዲሰሩ የስራና ክህሎት ሚኒስቴር በሚመለከተው የሚኒስትር ዴኤታ በአንድ ሚኒስትር ዴኤታ ነው የሚመራው። ያንንም ክትትል ቁጥጥር ስናደርግ ችግሮችን በመለየት መፍትሄ እንዲያገኙ ስናደርግ የነበረበት ሁኔታ አለ። ከሲኦሲ ከምዘና ጋር ያሉ ችግሮች በተለይም ደግሞ ከክልሎች የሙያ ምዘናን እንዲሁም ደግሞ ወደ ፌደራል በሚመጣበት ጊዜ
አብረው የሚሰሩበት ሁኔታ አለ። ማረጋገጫ የሚሰሩ ሰጥዋሉ። የስነ ምግባር ጉድለት የታየባቸውን ለይቶ እርምጃ እንዲወስዱና ቴክኖሎጂን በመጠቀም የሰለጠኑትና በአግባቡ የተመዘኑት ብቻ የስራ ዕድል እንዲያገኙ እንዲደረግ አሁን በቅርብ ስራ ላይ የዋለ ያለው አዲሱ የውጭ ሀገር ስራ ስምሪት አዋጅን በመጠቀም ለውጦች እንዲመጡ ተደርጓል። እንግዲህ ከህግ ማውጣት ጀምሮ የወጣውን ህግ መሰረት አድርጎ ደግሞ የሚሰሩ ስራዎችን በመሬት ላይ የነሱን እቅድና አፈጻጸም በመገምገም ፊት ለፊት ግምገማ በማድረግ ብቻ ሳይሆን ወደ እነሱም በመሄድ መሬት ላይ ያለውን ስራ በአካል በማየት ቋሚ ኮሚቴው አስፈላጊውን ክትትልና ቁጥጥር ድጋፍ ሲያደርግላቸው ነበር። በዚህም ለውጦች አሉ ማለት ነው። አሁንም ግን ያልወጣን ያልተሻገርናቸው ብዙ ተግዳሮቶች አሉ። ያንን ደግሞ ክፍተቶቹን ለይተን ከሚኒስቴር መስሪያ ቤቱ ጋር እየሰራን ያለንበት ሁኔታ አለ። በዛ ዘርፍም ትልቅ ለውጥ የመጣ ነው። በሚሊዮኖች የሚቆጠሩ በየአመቱ የስራ ዕድል እየተፈጠረ ነው። ብዙ ኢንተርፕራይዞች እየወጡ ነው። የውጭ ስራ ዕድልም ከጊዜ ወደ ጊዜ እየጨመረ ነው። ከተለያዩ ሀገራት ጋር ስምምነት በማድረግ ከዚህ በፊት ሙያ ወይ ደግሞ ከፍተኛ ስልጠናን የማይጠይቁ የቤት ስራዎችን ላይ ትኩረት ያደረገ የቤት ሰራተኝነት ላይ ስራ ላይ ትኩረት ያደረገ ብዙ በሺዎች የሚቆጠሩ ሰራተኞች የሚላኩበት ሁኔታ አለ። አሁን ግን ክህሎትን የሚጠይቅ ከፍተኛ ሙያን የሚጠይቅ ሀገራቱም ደግሞ በማዕከላዊ ምስራቅ ብቻ ሳይገደብ የትም ሀገር አውሮፓ ወይ ደግሞ የትኛውም ሀገር ያሉ ክፍት የስራ ዕድሎችን ዜጎቻችን እንዲጠቀሙ ለማድረግ ስምምነት በመፍጠር ስራዎች እየሰሩ ነው። አሁን በቴክኖሎጂ ምዝገባ እንዲካሄድ ተደርጓል። ነገር ግን በተለይ ስልጠና ወይ ደግሞ ክህሎት የሚፈልግ ከፍተኛ ስልጠናን የሚፈልግ የሙያ ስራዎች ላይ ፕሮግሬስ አለ። ነገር ግን በሚፈለገው ደረጃ ለመስራት በቀጣይነት በብዛት ወደ አውሮፓም ይሁን ወደ የትኛውም ሀገር ለመላክ የተጀመሩ ስራዎች አሉ። ያሉ ተግዳሮቶችም አሉ። እነሱን መፍትሄ እንዲያገኙ በማድረግ ቋሚ ኮሚቴው በሚያደርጋቸው ክትትልና ቁጥጥር አስፈላጊውን ድጋፍ በማድረግ ለውጥ እንዲመጣ እየሰራ ነው ማለት ነው። ምክንያቱም ተመዝግቦ መቼ ይደርሰናል ብሎ የሚጠይቁ ብዙ ዜጎች ስላሉ ማለት ነው። በዚህ ዘርፍ ተመዝግበናል፣ እንደዚህ ሀገር ልትሄዱ ትችላላችሁ ተብለናል፣ ነገር ግን እስካሁን ብሎ ለአመታት የሚጠይቁ አሉ። አይ ቲንክ ይሄ አዲሱ አዋጅ የአዲሱ የውጭ ሀገር ስራ ስምሪት አዋጅ መመሪያዎችም ተዘጋጅቶ ወደ ስራ እየገቡ ስለሆነ ያንን መሰረት አድርጎ በቀጣይ አመታት ትልቅ ለውጦች የምናይ ይሆናል የሚል እምነት አለ። የሲቪል አገልግሎትን ለማሳለጥ እንዲሁም ደግሞ ፍትሃዊ ተደራሽ የሆነ የሲቪል ሰርቪስ አገልግሎት እንዲኖር በርካታ የሪፎርም ስራዎች ሲሰሩ ቆይተዋል። የቋሚ ኮሚቴው ሚና ምን ይመስላል በእነዚህ ስራዎች ላይ? እንግዲህ የሲቪል ሰርቪስ ኮሚሽን ትልቅ ሪፎርም እያካሄደ ነው። በሀገራችን እንደምታውቀው ግዙፍ የሆነ የሲቪል ሰርቪስ ሴክተር አለ ወይ ደግሞ የመንግስት ሰራተኛ አለ። ከክልል ከፌደራል እስከ ቀበሌ ድረስ የተዘረጋ በጣም ትልቅ መዋቅር አለ። ይሄንን በጣም ኤፊሽንት በብቃት ላይ የተመሰረተ ወይ ደግሞ ሜሪትን መሰረት ያደረገ ብዝሃነትና አካታችነትን መሰረት ያደረገ እና የመንግስት መዋቅር የሚፈልገውን ብቃት ያላቸውን ሰራተኞች እንዲያቀፍ ለማድረግ ውጤታማ እና ተገልጋዩን የሚያረካ አገልግሎት እንዲሰጥ ለማድረግ መጀመሪያ በፍኖተ ካርታ ከዛ በፖሊሲ ያንን ተከትሎ ደግሞ አዋጅ የመንግስት ሰራተኞች አዋጅ እንዲወጣ በማድረግ ያንን ተከትሎ ደንቦችና መመሪያዎች እንዲወጡ በማድረግ ትልልቅ ስራዎች እየተሰሩ ነው። የሪፎርም ስራ ማለት ነው። የመንግስት አገልግሎት የሲቪል ሰርቪስ ሪፎርም ስራ እየተሰራ ነው። በዚህ ሁሉ ሂደት ውስጥ የቋሚ ኮሚቴው ሚናም ትልቅ ነው ማለት ነው። ምክንያቱም የኛ ሚና የሚጀምረው አስቻይ የሆነ የህግ ማይቀፍ ከማውጣት ነው። ያንን አድርገናል። በኋላ በዝርዝር ልመጣበት እችላለሁ። ህግ ማውጣት ብቻም ሳይሆን ደግሞ በክትትልና ቁጥጥርም
አስፈላጊውን ግብረ መልስ በመስጠት በአካል በመገኘት ያለውን ሁኔታ በመከታተል ሪፎርሙ ከግብ እንዲደርስ ጥረት እየተደረገ ነው የሚገኘው ማለት ነው። እንደሚታወቀው ሪፎርሙ በዌቭ 1 ዌቭ 2 ዌቭ 3 እየተባለ ከፌደራል ተቋማት ዌቭ 1 ላይ 8 የሚሆኑ ተቋማት ጀምሮ ወደ ዌቭ 2 የተገባበት ሁኔታ አለ። ከዌቭ 1 ውስጥ የዝግጅት ምዕራፍ ጨርሶ ወደ ተግባር የተሸጋገሩበት ሁኔታ አለ። አንዳንዶቹ ደግሞ በዌቭ 1 ውስጥ የተወሰኑት የዝግጅት ምዕራፉን ያላጠናቀቁና ስራቸው ጥረታቸው ታይቶ የጎደላቸውን አስፈላጊው ድጋፍ ተደርጎላቸው ወደ ተግባር እንዲሸጋገሩ እየሰሩ ያሉበት ሁኔታ አለ። እዛ ውስጥ ደግሞ ከምንከታተላቸው ሚኒስቴር መስሪያ ቤቶች ውስጥም ከዌቭ 1 ውስጥ የዝግጅት ምዕራፉን አጠናቆ ወደሚቀጥለው ተግባር ምዕራፍ ያለፉ 2 ተቋማት አሉ፣ 2 ሚኒስቴር መስሪያ ቤቶች አሉ። ቀሪው አንድ የመጀመሪያ ዌቭ ውስጥ ያላጠናቀቀና አሁን ያጠናቀቀ ያለ አለ። ሁለተኛ ዌቭ ውስጥ የገባ አለ። ሁለተኛ ዌቭ ውስጥ የተካተተ እኛ የምንከታተለው አለ። ስለዚህ የኛ ቋሚ ኮሚቴ የሚከታተለውም ሌሎች ቋሚ ኮሚቴዎች የሚከታተሏቸው በዌቭ 1 በዌቭ 2 እንዲሁም በቀጣይ ዌቭ 3 ይቀጥላል ውስጥ የገቡትን ክትትልና ቁጥጥር በማድረግ ተገቢውን ሪፎርም እንዲያካሂዱ ቋሚ ኮሚቴው እየሰራ ነው። እንግዲህ በአሁኑ ጊዜ ከባለፈው ዓመት ጀምሮ ያየን ያለ ነው የመሶብ የአንድ ማዕከል አገልግሎት በፌደራል ደረጃ በአዲስ አበባ እንዲሁም ደግሞ በሌሎች የክልል ከተሞች በፍጥነት እየተስፋፋ ነው ያለው ማለት ነው። በዚህ ምክንያት ከዚህ በፊት ቅሬታ ይቀርብበት የነበረው አገልግሎት የመንግስት አገልግሎት እየተሻሻለ የመጣበት ሁኔታ አለ። ከምንከታተላቸው እና የምንቆጣጠራቸው ስራዎች ውስጥ የሲቪል ሰርቪስ ኮሚሽን በዚህ ዘርፍ በተለይ የመንግስት አገልግሎትን ከማሻሻል አንጻር አስፈላጊው የህግ ማዕቀፍ ተዘጋጅቶለት ወደ ስራ ተገብቶ በሂደት ደግሞ ለውጥ እያየን ነው፣ ውጤት እያየን ነው። አሁን የህዝብ እርካታ የተገልጋይ እርካታ ጥናትን አድርጎ በከፍተኛ ደረጃ የህዝብ እርካታ እንዳለ ነው እየተገለጸ ያለው ማለት። በተለይም ደግሞ ይሄ የመሶብ አገልግሎት የተጀመረባቸው አካባቢዎች ትልቅ ለውጥ አለ። ስለዚህ ይሄ እንዲስፋፋ ዜጎቻችን የትም ያሉ በከተማ በገጠር ያሉት ትክክለኛውን ተገቢውን ጥራትና ፍጥነት ያለ አገልግሎት እንዲያገኙ የኛ ቋሚ ኮሚቴ አስፈላጊውን ክትትልና ቁጥጥር ያደረገ ነው። ሌላው የመንግስት ሪፎርም ብቻ ሳይሆን የሚሰሩ ሰራተኞችም ጥቅማቸው መጠበቅ አለበት። ስለዚህ በወጣ አዋጅ ውስጥ በአግባቡ እንደተገለጸው አንዱ የመንግስት ሰራተኞች ደሞዝና ጥቅማ ጥቅም እንዲሻሻል ቋሚ ኮሚቴው ከዚህ በፊት ከዜጎች የሚነሱትን ጥያቄዎች በተለይም ደግሞ ከመንግስት ሰራተኞች በተደጋጋሚ ሲነሱ የነበሩ ጥያቄዎችን መሰረት አድርጎ ከሲቪል ሰርቪስ ኮሚሽን እና ከሌሎች ከሚመለከታቸው አካላት ጋር ውይይት ሲያደርግ ነበር። የህዝብን ጥያቄ ሲያቀርብ ነበር። ከዩኒቨርሲቲ ጀምሮ የመምህራንንም እንዲሁም ደግሞ የመንግስት ሰራተኞችንም በአጠቃላይ ያሉትን ችግሮች ለምሳሌ የዩኒቨርሲቲ መምህራን ደሞዝ ጥቅማ ጥቅም አነስተኛ በመሆኑ የትምህርት ጥራት ላይ ያለውን ተጽዕኖ በተደጋጋሚ ስንገልጽ ነበር። ምክንያቱም በመምህራን ማህበር አመራሮች በተደጋጋሚ መጥቶ ቅሬታ ሲያቀርቡ ስለነበረ ያንን መሰረት አድርገን ከመመለከታቸው ከገንዘብ ሚኒስቴር ጋር ከትምህርት ሚኒስቴር ከሲቪል ሰርቪስ ኮሚሽን ጋር በኋላ ደግሞ የጠቅላይ ሚኒስትር ጽሕፈት ቤትም እና የፓርቲ ጽሕፈት ቤትም ይሄንን ትኩረት አድርጎ ጥናት ተጠንቶ በጥናቱ መሰረት መንግስት ምቹ ሁኔታ ሲፈጠርለት እንዳውም በየአመቱ 2 ጊዜ ደሞዝ እንዲጨመር የተደረገው እንዲህ ዝም ብሎ የመጣ አይደለም ማለት ነው። የመንግስት ሰራተኞችን ጥያቄ በአግባቡ በመቀመር ቋሚ ኮሚቴው ምላሽ እንደሚሻ በተደጋጋሚ ከሲቪል ሰርቪስ ኮሚሽን ጋርም ውይይት በማድረግ አዋጁን ወጥቶ ያንን በመከተል ደግሞ የሰራተኞች የመንግስት ሰራተኞች ደሞዝ የተሻሻለበት ጥቅማ ጥቅም የተሻሻለበት ደሞዝ አንድ ጊዜ ማሻሻል ብቻም ሳይሆን ጊዜውን ጠብቆ እርከኑ የሚያድግበት ውጤትን መሰረት አድርጎ
የመንግስት አገልግሎት ሲሻሻል የሰራተኞቻችን ብቃት በስልጠና እንዲሻሻል ሲደረግ ስልጠና ብቻ ሳይሆን በተከታታይ ምዘናም ብቃታቸው ሲሻሻል የነሱ እርካታ ምን ይጨምር የሰራተኞች እርካታ ምን ይጨምር ጥቅማታቸው በሀገር በምትችለው በሀገር አቅም ደረጃ ለውጥ እንዲኖር የተደረገበት ሁኔታ አለ ማለት ነው። ይሄም አንድ ለውጥ ነው ማለት እንችላለን። እንግዲህ ይሄ የተጀመረው ሪፎርም አላለቀም። ሪፎርሙ ደግሞ በፌደራል ደረጃ ብቻ አይደለም ክልሎችንም ይመለከታል። ስለዚህ ይሄ አዋጅም ሲዘጋጅ ሪፎርሙን የሚመራው ፖሊሲም ሲዘጋጅ ከክልሎችም ጋር በቅንጅት እንዲሰሩ በማድረግ ከክልሎች ጋር የክልል የሲቪል ሰርቪስ ሴክተር አመራር በፌደራል ደረጃ የተሰሩ ስራዎችን የወጡ ህጎችን ሁሉ ተሳታፊ በመሆን እነሱ ማለት ነው አሁን በፍጥነት ይሄ ሪፎርም በክልሎችም እየተስፋፋ ያለበት ሁኔታ አለ። ስለዚህ በምንሰራቸው ስራዎች ነው ለመናገር ውጤታማ እየሆነን ከጊዜ ወደ ጊዜ ለውጦች እየታዩ ነው። ነገር ግን ሁሉም ችግሮች የተፈቱበትና ያቀድናቸውን ሁሉ ያሳካንበት እና ሁሉ ነገር ያለቀለት ነው ማለት አይቻልም። በጣም ብዙ ችግሮች አሉ በመንግስት አገልግሎት አሰጣጥ ውስጥ። አሁን የተጀመረው ለውጥ ደግሞ ብዙ ውጤቶችን ያመጣ ነው። ይሄ እንግዲህ በአጠቃላይ የሰራተኛውንም ብቃት በማሻሻል ሜሪት ላይ ብቃት ላይ መሰረት ያደረገ ኢትዮጵያን የሚመስል ሲቪል ሰርቪስ እንዲገነባ በፌደራል ደረጃ በክልሎችም እንደዛው አካታችነት እንዲኖር አካል ጉዳተኞች፣ ወጣቶች፣ ሴቶች ተገቢውን ቦታ እንዲያገኙ በጣም አናሳ የሰው ወይ ደግሞ የሰራተኛ ስብጥር ያለበት ለምሳሌ አንዳንድ ብሔረሰቦች ምንም አንድም ሰራተኛ ከፌደራል የሌለበት ሁኔታ አለ። በስልጠና በትምህርት አስፈላጊውን ዝግጅት እንዲያደርጉ በማድረግ በሂደት አካታችነቱ ብዝሃነቱም እንዲረጋገጥ በማድረግ በመናደርጋቸው ክትትልና ቁጥጥር ስራዎች ውጤታማ ስራ እየተሰራ ነው። ነገር ግን ደግሞ በአንድ አመት በአንድ ሌሊት የሚፈቱ ችግሮች አይደሉም ያሉን በጣም ግዙፍ ስለሆኑ በሂደት ግን አቅደን ካቀናቸው ውስጥ ደግሞ ያልተፈጸሙትም ተቋማት በአግባቡ ትኩረት እንዲሰጡ በማድረግ ለውጦች እየመጣ ያለበት ሁኔታ ነው ያለው ማለት ነው። መልካም እንግዲህ በተወካዮች ምክር ቤት የሚገኙ ቋሚ ኮሚቴዎች ከሚያከናውኗቸው ስራዎች አንዱ የሚወጡ ህጎችን በመርመር ለረጅም ጊዜ እንዲያገለግሉ ማድረግ እንዲሁም ደግሞ የህዝብን ችግሮች የሚፈቱ መሆናቸውን ማረጋገጥ ጭምር ነውና ባለፉት ዓመታት በርካታ አዋጆች በተለይ በቴክኖሎጂ ስራ ስምሪት ዘርፎች ላይ በርካታ አዋጆች የወጡበት ሁኔታ አለ። ምን አዋጆችን ቋሚ ኮሚቴያችሁ ተመለከተ? ምን ስራዎችን ሰራ በእነዚህ አዋጆች ላይ? በእኛ ቋሚ ኮሚቴ ብቻ ሳይሆን 13ቱም ቋሚ ኮሚቴዎች የአዋጆች ብዛት ሊለያይ ይችላል። ነገር ግን ሁሉም ቋሚ ኮሚቴ በሚባል ደረጃ ለሚከታተሏቸው ለሚቆጣጠሯቸው አስፈጻሚ ተቋማት አሳይ የሆኑ የህግ ማዕቀፎችን አዳዲስ አዋጆችን መሻሻል ያለባቸውን አዋጆች ሲያወጡ እንደነበረ ሁሉ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴያችንም ለአራት የፌደራል መንግስት ተቋማት አዋጆችን እንዲወጡ ተደርጓል ማለት ነው። ስለዚህ አዋጆቹን በወጡበት አመት ሳይሆን በተቋም ወይ ደግሞ ከምንከታተላቸው ሚኒስቴር መስሪያ ቤቶች አንፃር ለመጥቀስ ከትምህርት ሚኒስቴር ብንጀምር ወደ 3 አዋጆችን አውጥተናል ከ2015 ጀምሮ ማለት ነው። አንደኛው የራስ ገዝ ዩኒቨርሲቲ አዋጅ 1294/2015 ነው። ሁለተኛው የከፍተኛ ትምህርት የቴክኒክና ሙያ ስልጠና የምርምር ተቋማትና የኢንዱስትሪ ትስስር አዋጅ 1298/2015 ነው። ሶስተኛው የአጠቃላይ ትምህርት አዋጅ 1368/2017 ናቸው። እነዚህ አዋጆች በጣም ወሳኝ የሆኑ በጣም አስፈላጊ ወቅታዊ የሆኑ አዋጆች ናቸው። ለምሳሌ ከራስ ገዝ አዋጅ ስንጀምር ራስ ገዝ ዩኒቨርሲቲ ማለት ነው። የአዲስ አበባ ዩኒቨርሲቲ ዛሬ ራስ ገዝ ሆኖ ባለፉት 2 ዓመታት በሚኒስትሮች ምክር ቤት በወጣው ደንብ እና በዚህ በራስ ገዝ አዋጅ ያንን ተከትሎ ነው ደንቡ የወጣው ወደ ለውጥ ገብቶ
ትልልቅ ስራዎችን እየሰራ አቂሙን እየገነባ በራስ ገዝ ለአንድ ራስ ገዝ ዩኒቨርሲቲ የሚያስፈልገውን ዝግጅት እያደረገ የመጣበት ሁኔታ አለ። ተመሳሳይ እንግዲህ 8 ዩኒቨርሲቲዎች ናቸው የተለዩት። ሌሎችም ዩኒቨርሲቲዎች ዝግጅት እያደረጉ ነው ማለት ነው። በመናደርጋቸው ክትትልና ቁጥጥር ስራዎች እነዚህ ዩኒቨርሲቲዎች ምን ያህል ዝግጅት እያደረጉ ነው? ለምሳሌ አሮማያ ዩኒቨርሲቲን አይተናል። በአግባቡ እየተዘጋጀ ያለበት ሁኔታ አለ። የአዲስ አበባ ዩኒቨርሲቲን ልምድም እየቀመረ የጎንደር ዩኒቨርሲቲን አይተናል። ሌሎችም ባህር ዳር ዩኒቨርሲቲም ጭምር የጅማ ዩኒቨርሲቲ፣ የሐዋሳ ዩኒቨርሲቲ፣ የአርባ ምንጭ ዩኒቨርሲቲ እና ሌሎችም ዩኒቨርሲቲዎች ላይክ የአዳማን ሳይንስና ቴክኖሎጂ ዩኒቨርሲቲ፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሌሎችም የፈርስት ጄኔሬሽን የሚባሉ የአንደኛ ትውልድ ዩኒቨርሲቲዎች ውስጥ ወደ ራስ ገዝ እንዲሻገሩ መንግስት ባስቀመጠው አቅጣጫ መሰረት የሚያደርጉትን ዝግጅት እያየን ነው። የአዲስ አበባ ዩኒቨርሲቲም ደግሞ በዛ በተሰጠው ስልጣን መሰረት የራስ ገዝ ዩኒቨርሲቲ ሆኖ ትልልቅ ስራዎችን እየሰራ ነው። እንግዲህ በዓለማችን በአህጉራችን በሀገራችን አሉ ከሚባሉ ከሚጠቀሱ ዩኒቨርሲቲዎች ውስጥ አንዱ አዲስ አበባ ዩኒቨርሲቲ ነው። አሁን በዩኒቨርሲቲዎች ራንኪንግ በምናይበት ጊዜ በአፍሪካ እንግዲህ ግንባር ቀደም ከሆኑ ዩኒቨርሲቲዎች ተርታ የተሰለፈ በጥናትና ምርምር የጥናትና ምርምር ዩኒቨርሲቲ ነው። በመሰራቸው ጥናትና ምርምሮች ትልልቅ በዓለም አቀፍ ጆርናሎች ላይ የሚታተሙ መታተም ብቻ ሳይሆን ደግሞ ችግር ፈቺ የሆኑ ግኝቶች ያሉበት ስራዎች እንዲሰሩ አስችሏል ማለት ነው። ይሄ ትልቅ ውጤት ነው። እንዲሁም ደግሞ በሀገር ውስጥ በፖለቲካው ዘርፍ ይሁን በህግ ዘርፍ ይሁን በኢኮኖሚ በአጠቃላይ የሀገርን ኢኮኖሚ የማህበራዊ ዘርፉን የፖለቲካ ዘርፉን ሊያሻግር እና ትራንስፎርም ሊያደርግ በሚችል መልኩ የሀገርን ተልዕኮ ይዞ እየሰራ ያለ ዩኒቨርሲቲ ነው። ሌሎችም እሱን ተከትሎ ራስ ገዝ እንደሆኑ እየሰራ ነው። ይሄንን ያመጣው እንግዲህ አዋጁ ነው ማለት ነው። አንዱ ይሄ አዋጅ ላይ መንግስት ዩኒቨርሲቲዎች ራስ ገዝ ሲሆኑ አስፈላጊውን በጀት እየሰጠ ኢምፓወር እያደረጋቸው እንዲቀጥል ይሄ አዋጅ በሚሰራበት ጊዜ በጥንቃቄ ነው የተሰራ። አንዳንድ ሰዎች ራስ ገዝ ሆነን ማለት በቃ አለቀ መንግስት አይደግፍም ብሎ ያስባል። ነው እንደዚህ አይደለም። መንግስት በቀጣይነት ይደግፋቸዋል። የነሱ አቅም የነሱ የገቢ የማመንጨት አቅማቸው እየተገነባ ሲሄድ በተወሰነ ደረጃ ሊቀንስ ይችላል። ነገር ግን ደግሞ በቀጣይነት መንግስት እየደገፋቸው ይሄዳል። መታወቅ ያለበት በተሻለ ሁኔታ ሀገርን የሚያገለግሉ ሀገርን የሚጠቅሙ ጥናትና ምርምሮችን የሚሰሩ የሀገርን ችግር የሚፈቱ ስራዎችን የሚሰሩ ዩኒቨርሲቲዎች የበለጠ መንግስት እየደገፋቸው እንዲቀጥል የሚያደርግ አዋጅ ነው ማለት ነው። በቀጣይ እንግዲህ የወጡ አዋጆች እንደገለጽኩት የከፍተኛ ትምህርት የቴክኒክና ሙያ የስልጠና የምርምር ተቋማትና የኢንዱስትሪ ትስስር አዋጅ ነው ሁለተኛው። ይሄ አዋጅን በጣም አስፈላጊ አዋጅ ነው። ይሄ አዋጅ የወጣበት አንዱ ምክንያት በሀገራችን ያሉ ዩኒቨርሲቲዎች የሚሰጧቸው ትምህርቶች በጽንሰ ሐሳብ ላይ ትኩረት ያደረገ ነበረ። ተማሪዎቻችን ወይ ደግሞ ሰልጣኞች ከዩኒቨርሲቲ ተመርቀው በመጡበትና ወደ ኢንዱስትሪ በሚሄዱበት ጊዜ ቅሬታዎች ይነሱባቸው ነበር። ኢንዱስትሪዎች የተዘጋጁ ብቃት ያላቸው ወደ ስራ ገብቶ ምርታማነትን ሊያሳድጉ የሚችሉትን ይፈልጋሉ። የትኛውም ተቋም ላይ እንደዛው ነው። ውጤታማ የሚሆኑ ሰልጣኞች ወይ ደግሞ ግራጁዌትን ነው የሚፈልጉት። ብዙ ጊዜ የምነሳው ቅሬታ ዕውቀቱ እንጂ ተግባሩ ላይ ችግር አለባቸው። ይሄ የሆነበት ደግሞ ዩኒቨርሲቲ ቆይታቸው ውስጥ የተግባር ትምህርት ላይ ትኩረት ስለማይደረግ ነው። ሁሉም ዩኒቨርሲቲዎች በእኩል ደረጃ የሚያስፈልጉ ወርክሾፖች ሊሆኑ ይችላሉ፣ ላቦራቶሪዎች ሊሆኑ ይችላሉ። ሁሉም በእኩል ደረጃ ያልተሟላላቸው ሊሆን ይችላል። በተለይም ደግሞ አዳዲስ ዩኒቨርሲቲዎች የሰርድ ይሁን የፎርት ጄኔሬሽን ይሁን እንደ ቀደምት ዩኒቨርሲቲዎች በበቂ ደረጃ በሚያስፈልጉ ግብዓቶች ያልተደራጁ ሊሆኑ ይችላል። ስለዚህ ይህንን ችግር ለመፍታት ዩኒቨርሲቲዎቹ በየጊዜው አቅማቸው ማደራጀት ወይ ደግሞ ማሳደግ መገንባት ያለባቸው ቢሆንም ከኢንዱስትሪዎች ጋር በቅንጅት በመስራት በኢንተርንሺፕ ለመምህራንም በኤክስተርንሺፕ ሊሆን ይችላል። ተማሪዎች ስልጠና ወይ ትምህርት በሚሰጥበት ጊዜ አግባብነት ያለ የተግባር ስልጠና እንዲያገኙ ለማድረግ የታለመ ነው። ስለዚህ
ይሄ ከመመለከታቸው ትምህርት ሚኒስቴር፣ ኢኖቬሽንና ቴክኖሎጂ፣ የኢንዱስትሪ ሚኒስቴር፣ የስራና ክህሎት ሚኒስቴር በቅንጅት እንዲመሩት በማድረግ አንድ ምክር ቤት ተቋቁሞ ይሄን ውጤታማ ስራ እየሰራ ያለበት ሁኔታ አለ ማለት ነው። ሶስተኛው ከትምህርት አንጻር የአጠቃላይ ትምህርት አዋጅ ነው። ይሄ አጠቃላይ ትምህርት አዋጅ 1368/2017 ይሄ ደግሞ እስካሁን ድረስ በተለያዩ መመሪያዎች፣ ደንቦች ሲሰራ የነበረውን የአጠቃላይ ትምህርት ትራንስፎርም የሚያደርግ ነው። የመጀመሪያው የአጠቃላይ ትምህርት አዋጅ ነው ማለት ይቻላል ይሄ። ስለዚህ ይህንን አዋጅ ተከትሎ የተለያዩ ደንቦችና መመሪያዎች ወጥቶ ወደ ተግባር ተገብቷል። በዚህ መሰረት ቅድም እንደገለጽኩልህ በአጠቃላይ ትምህርት ከቅድመ አንደኛ ደረጃ ጀምሮ እስከ 12ኛ ክፍል ያሉ በስርዓተ ትምህርት ለውጥ፣ በመምህራን ስልጠና፣ በትምህርት አመራሮች ስልጠና፣ በትምህርት ግብዓት በአጠቃላይ የሚመራ የፍኖተ ካርታ ወይ ደግሞ የህግ ማዕቀፍ ነው። ያንን ተከትሎም ብዙ ለውጦች እየመጡ እንደሆነ መጥቀስ እችላለሁ። እንግዲህ ሌሎች ህጎች በአጠቃላይ እንግዲህ ወደ 9 አዋጆች፣ አንድ ደንብም ወጥቷል በእኛ እና ሌላ አንድ ስምምነትም አለ። 11 ናቸው የህግ ማዕቀፎቹ። ከዛ ውስጥ 3ቱን የትምህርት ሚኒስቴር ነው የገለጽኩልህ። ቀጥሎ ማነሳለ የኢኖቬሽንና ቴክኖሎጂ ሚኒስቴር ከዚህ ጋር በተያያዘ በተለይ የቴክኖሎጂ ዘርፍ ምንም እንኳን የኢንሳ የኢንፎርሜሽን መረብ ደህንነት አስተዳደርና እንዲሁም ደግሞ የዲጂታል መታወቂያ የኛ ቋሚ ኮሚቴ በቀጥታ የሚከታተልና የሚቆጣጠር ባይሆንም ከቴክኖሎጂ ጋር የተያዙ አዋጆች የኛ ቋሚ ኮሚቴ ተመርቶለት ያወጣበት ሁኔታ አለ። ስለዚህ ከዛ ነው የሚጀምረው። በተጨማሪም ደግሞ የኢኖቬሽንና ቴክኖሎጂ ሚኒስቴር 2 አዋጆች የወጡበት ሁኔታ አለ። የመጀመሪያው የኢትዮጵያ ዲጂታል መታወቂያ አዋጅ ነው። እሱን ከህግና ፍትህ ጉዳዮች ቋሚ ኮሚቴ ጋር በትብብር አብረን እየሰራን ነው። ያንን መሰረት አድርጎም ትልቅ ስራዎች ተሰርተዋል። አሁን እንግዲህ እንደምትሰማው የዲጂታል መታወቂያ በሀገር ደረጃ ማንዳቶሪ ሆኖ ዜጎቻችን የዲጂታል መታወቂያን እያወጡ ብዙ ጥቅሞች ያሉት መታወቂያ ነው። እንደምታውቀው ከኢኮኖሚ ከግለሰብ ጀምሮ እስከ ሀገር ድረስ እንዲሁም ደግሞ ከደህንነት አንጻር አንድ ሰው መሆኑን የሚታወቅበት ስለሆነ የዲጂታል መታወቂያ አዋጅ በመውጣትም የኛ ቋሚ ኮሚቴ ከህግና ፍትህ ጋር ሆኖ የሰራበት ሁኔታ አለ። ጥቅሞቹ እየታወቁ ናቸው። የኢንፎርሜሽን ቴክኖሎጂ ምርቶች ደህንነት ማረጋገጫ አዋጅ ይሄ አዋጅ 1310/2016 ነው። ቅድም የገለጽኩልህ የኢትዮጵያ ዲጂታል መታወቂያ አዋጅ 1284/2015 ነው። ይሄ ሁለተኛው የኢንፎርሜሽን ቴክኖሎጂ ምርቶች ደህንነት ማረጋገጫ አዋጅ 1310/2016 ይሄ ከኢንሳ ጋር ሆነን እየሰራ ነው ወይ ደግሞ ለኢንሳ የሚተገበረው አዋጅ ነውና ይሄም ከኢንፎርሜሽን ቴክኖሎጂ ምርቶች ደህንነት ሀገር ውስጥ ሲገቡ ደህንነታቸው ተጠብቆ ምክንያቱም ከኢንፎርሜሽን ጋር የተያያዙ የሴኩሪቲ ችግሮች ሊኖሩ ስለሚችሉ የኢንፎርሜሽን ምርቶች ደህንነታቸው የተጠበቀ እንዲሆን የሚያግዝ ነው። ይሄንን ሌላ ቋሚ ኮሚቴ ነው የሚከታተለው። ነገር ግን አዋጁን ያወጣንበት ሁኔታ አለ። ለኢኖቬሽንና ቴክኖሎጂ ሚኒስቴር በቀጥታ የምንከታተለው የወጣው የግል ዳታ ጥበቃ በኢትዮጵያ ኮሚኒኬሽን ባለስልጣን የሚተገበር ነው። ይሄንንም ሌላ ቋሚ ኮሚቴ የሚከታተል ቢሆንም ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመሆን ነው። የግል ዳታ ጥበቃም ትልቅ ትርጉም ያለው አዋጅ ነው። መጨረሻ ላይ የስታርታፕ አዋጅ 1396/2017 የወጣ ነው። የግል ዳታ ጥበቃ አዋጅ 1321/2016 የወጣ ነው። ስለዚህ እነዚህ አዋጆች በኢኖቬሽንና ቴክኖሎጂ ዘርፍ አስቻይ ሁኔታ እንዲፈጠር እና በኢኮኖሚ፣ በማህበራዊ፣ በፖለቲካው፣ በደህንነትም ሀገር የምትፈልጋቸው በተለይም ደግሞ በአሁኑ ጊዜ የዲጂታል ቴክኖሎጂው ብዙ ነገሮችን በመመራበት ወቅት ላይ አስቻይ የሆኑ የህግ ማዕቀፎች እንዲኖሩ በማድረግ ቋሚ ኮሚቴው ትልልቅ ስራዎችን የሰራበት ሁኔታ አለ ማለት ነው። በቀጣይ ለስራና ክህሎት ሚኒስቴር
የወጣ የውጭ ሀገር የስራ ስምሪት አዋጅ 1389/2017 ነው። ይህም በጣም አስፈላጊ አዋጅ ነው እንደሚታወቀው ማለት ነው። ቅድም እንደጠቀስኩት አሰራር ላይ የተፈጠሩ ክፍተቶች አንዱ ከህግ ማዕቀፍ ጋር የተያያዙ ናቸው። ከኤጀንሲዎች ጋር ተያይዞ የሚነሱ ችግሮች፣ ከክህሎት ጋር ተያይዞ የሚነሱ ችግሮች፣ ከሰራተኞች ወይ ደግሞ የውጭ ስራ እድል ያገኙ ሰራተኞቻችን ደህንነት ጋር ተያይዞ የሚነሱ ማግኘት ያለባቸው ጥቅም ጋር ተያይዞ የሚነሱ ችግሮች መፍትሄ የሚያገኝበት አንዱ ከዚህ ጋር ነው። እነዚህ ሰራተኞች በሚመለመሉበት ጊዜም ክፍተቶች ነበሩ ከዚህ በፊት። ስለዚህ ኤጀንሲዎችን ምን አይነት ዝግጅት ብቃት ያላቸው ክራይቴሪያው ምን እንደሆነ መስፈርቱ ምን እንደሆነ በግልጽ ያስቀመጠና የቴክኖሎጂ አጠቃቀሙም እንዴት መመራት እንዳለበት በግልጽ ያስቀመጠና የውጭ ሀገር ስራ ስምሪት ደግሞ ከፍተኛ ክህሎት የሚፈልጉ ስልጠና የሚፈልጉት ላይም ትኩረት እንድናደርግና ይሄንንም የሚሰሩ ኤጀንሲዎችም ምን አይነት መስፈርት እንደሚያሟሉ በግልጽ ያስቀመጠበት አዋጅ ነው ማለት ነው። ስለዚህ ይሄንን መሰረት በማድረግ ወደ ስራ ተገብቷል። ደንቦች፣ መመሪያዎች ወጥቶ ወደ ስራ የተገባበት ሁኔታ አለ። ውጤቱን በሂደት የምናየው ይሆናል። ከስራና ክህሎት አንፃር ሌላ የስምምነት አዋጅ ነው። እሱም በኢፌዴሪ መንግስትና በሊባኖስ ሪፐብሊክ መንግስት የስራ ስምምነት ዘርፍ የተፈራረም ነው። ስምምነት 1311/2016 ነው። ይሄም በተለይ እንግዲህ ሌሎች ስምምነቶችም ከዚህ በፊት የተደረጉበት ሁኔታ አለ። ስምምነት የሚያስፈልግበት በዚህ ስምምነት ምክንያት ለሰራተኞቻቸው ጥቅማቸው እንዲጠበቅ ተደርጓል። ደህንነታቸው እንዲጠበቅ የተደረገበት ሁኔታ አለ። ቀጣይ ለሲቪል ሰርቪስ ኮሚሽን ቅድም የገለጽኩት የፌዴራል መንግስት ሰራተኞች አዋጅ 1353/2017 ነው። ይሄ አዋጅ አብዛኛው ተሰርቶ የተጠናቀቀው 2017 እስከ ሰኔ ድረስ ነበረ። ነገር ግን በአንዳንድ ምክንያቶች ተሻግሮ 2017 ጥቅምት ላይ ነው የጸደቀው። ከጸደቀ በኋላ ይሄንን አዋጅ ተግባራዊ ለማድረግ አዋጅ ውስጥ የተገለጹት ደንቦች እንዲወጡ ተደርጎ መመሪያዎችም እንዲዘጋጁ ተደርጎ በምናደርገው ክትትልና ቁጥጥር ያየነው ወደ ስራ ከተገባ በኋላ አሁንም በሂደት ላይ ነው በስራ ላይ ነው ያለው። ትልልቅ ለውጦች የመጣበት በተለይም ደግሞ የመንግስት አገልግሎት እንዲሻሻል ያደረገው አዋጅ አንዱ ይሄ ነው። የመሶብ አገልግሎትም ደግሞ የአንድ ማዕከል አገልግሎት እንዲሁም ተቋማት በዌቭ ወይ ዌቭ 1 ዌቭ 2 ወይ ደግሞ ደረጃ 1 2 3 ማለት እንችላለን የክልሎችም ጭምር ወደ ተግባር እንዲገቡ የተደረገው ይሄንን አዋጅ መሰረት አድርጎ ነው ማለት ነው። ክልሎች የራሳቸው ይሄንን መሰረት አድርጎ የራሳቸውን ህግ ያዘጋጁበት ሁኔታ አለ። ለወደፊት የሚያዘጋጁ ይኖራል። ነገር ግን ሁሉም ወደ ስራ ተገብተዋል ማለት ይቻላል። በዚህ አዋጅ መሰረት ነው የመንግስት አገልግሎት መሻሻል እያሳየ ያለው። እንዲሁም ደግሞ የመንግስት ሰራተኞች ደሞዝና ጥቅማጥቅምም እንዲሻሻል መሰረት የሆነው ይሄው አዋጅ ነው ማለት ነው። ሌላው ደንብ ነው። ምንም እንኳን ይሄ ደንብ የፌዴራል ፍርድ ቤቶች አስተዳደር ሰራተኞች ደንብ 1/2015 በጥንቃቄ የተሰራ ደንብ ነው። ይሄ ደንብ ተግባራዊ እንዲሆን እውነት ለመናገር ቋሚ ኮሚቴውን በተለይም ደግሞ ይሄንን የሰራ ነው ከህግና ፍትህ ቋሚ ኮሚቴ ጋር በጋራ በመሆን ነው። በጥሩ ሁኔታ የተዘጋጀ ደንብ ነበር። ያንን መሰረት አድርጎ ዝግጅት ሲያደርጉ ነበር። የፌዴራል ፍርድ ቤቶች እንደሚታወቀው አንድ የመንግስት አካል ነው። የፍርድ ቤቶች እንደምታውቀው ወይ ደግሞ የዳኝነት ዘርፉ ሰራተኞቻቸውንም በአግባቡ ኦቶኖመስ ሆነው እንዲያስተዳድሩ የሚያስችል ደንብ ነበር። ብዙ ርቀት ከሄዱ በኋላ ይሄ የፌዴራል ሰራተኞች አዋጅ ሲመጣ በልዩ ሁኔታ እንደገና እንድታይ ተብሎ አንዳንድ ለውጦች የተደረገበት እንደሆነ ወይ ደግሞ በሌላ መልኩ እንደገና እንድታይ የአቅጣጫ የተሰጠበት ሁኔታ ነበረ። ነገር ግን እኛ ስናዘጋጅ ያሉትን ችግሮች የሚፈታ እንደሆነ አይተን ነው። እሱን መሰረት አድርጎም ደግሞ የሰሩ ስራዎች አሉ። ያንን የሚከታተል ቋሚ ኮሚቴ ምን ለውጥ እንዳለ እነሱ የሚገልጹት ይሆናል። በአጠቃላይ እንግዲህ እነዚህ ባለፉት
አምስተኛ ዓመታችን ነው። 4 ዓመታት እና ዘንድሮ የተመራ የለም። ባለፉት 4 ዓመታት የወጡት የህግ ማዕቀፎች በእኛ ቋሚ ኮሚቴ ዘርፍ ስር ያሉ አስፈጻሚ ተቋማት አስቻይ የሆነ የህግ ማዕቀፍ እንዲኖር እና ስራቸውን በአግባቡ ተልዕኳቸውን በአግባቡ እንዲወጡ ያገዙ ህጎች ናቸው ማለት እንችላለን። ይሄ እንግዲህ በቀጣይነትም እነዚህ አዋጆች መመሪያ ተዘጋጅቶላቸዋል። ያልተዘጋጀላቸውም ደግሞ እንዳስፈላጊነቱ መመሪያ የተዘጋጀ ተግባራቸው ይቀጥላል። የኛ ሚና የሚሆነው እነዚህ ያወጣናቸውን አዋጅ መሰረት በማድረግ የሚወጡ ደንቦችና መመሪያዎች ምን ያህል ከአዋጆቹ ጋር ተስማምነት አላቸው፣ አላይን ያደርጋሉ ወይ የሚጣረስ አለ። ይሄንን ከፍትህ ሚኒስቴርና ከትምህርት ሚኒስቴር ጋር በመሆን በቀጣይ ትኩረት አድርገን የምንሰራ ነው። አንዳንድ ቅሬታዎች የመጡ ስለሆነ ማለት ነው። ለምሳሌ የአጠቃላይ ትምህርት አዋጅን አውጥተናል። የአጠቃላይ ትምህርት አዋጅ ስናመጣ በጥንቃቄ ነው ያወጣነው። የአጠቃላይ ትምህርት እንግዲህ እንደምታውቁ በሀገራችን ዲፕሎማቶች አሉ፣ የዲያስፖራ ልጆችም ደግሞ ወደ ሀገር ተመልሶ እንዲማሩ የሚያደርጉ ቤተሰቦችም አሉ፣ የውጭ ሀገር ፓስፖርት ያላቸው። በሀገር ውስጥም ደግሞ ልጆቻቸው በተለያዩ ምክንያቶች ለምሳሌ አምባሳደሮች ሌላ ሀገር ወጥቶ ሰሩ ልጆቻቸው በውጭ ካሪኩለም የጀመሩትን እዚህ ሀገር ሲመለሱም በዛው እንዲቀጥሉ የሚያደርጉበት ሁኔታ አለ። ይሄ ማለት ዓለም አቀፍ ትምህርት ቤቶች አሉ፣ የዓለም አቀፍ የማህበረሰብ ወይ ደግሞ የማህበረሰብ ትምህርት ቤት የምንላቸው አሉ፣ በውጭ መንግስታት የሚተዳደሩ ትምህርት ቤቶች አሉ። ስለዚህ የዓለም አቀፍ ትምህርት ቤቶች፣ የማህበረሰብ ትምህርት ቤቶች እንዲሁም ደግሞ በተለያዩ ተቋማት ሲቪክ ማህበራት፣ የሃይማኖት ተቋማት ሊሆኑ ይችላሉ፣ የሚመሩ አሉ፣ በመንግስት ተቋማት የሚተዳደሩ አሉ፣ እንዲሁም ደግሞ በግል ተቋማት የግል ትምህርት ቤቶች የምንላቸው ትምህርት ቤቶች አሉ። እነዚህን ትምህርት ቤቶች እንዴት ነው የምንመራቸው የሚለው አዋጁን መሰረት አድርጎ የሚወጡ መመሪያዎች ናቸው የሚዳኙት ማለት ነው። እነዚህ መመሪያዎች ሲወጡ ውይይትና የሚዘጋጁ ውይይቶች ላይ ቋሚ ኮሚቴው ቢሳተፍ ጥሩ ነው። ከዚህ በፊት የወጡ መመሪያዎች ለምሳሌ የትምህርትና ስልጠና ባለስልጣን ወይ ደግሞ በፊት ሄርካ ይባል የነበረው አሁን የትምህርትና ስልጠና ባለስልጣን የሚባለው ኢቲኤ በብዛት አሳትፎን አስተያየት ስንሰጥበት ነበረ። ምንም እንኳን የተለያዩ ቅሬታዎች የሚነሱበት ቢሆንም የተሻሉ መመሪያዎች እንዲወጡ የቋሚ ኮሚቴው ሚና ነበረው ማለት ነው። እንግዲህ አሁን እየተነሱ ያሉ ቅሬታዎች ምን እንደሆኑ ለወደፊት የምንለየው ይሆናል። ነገር ግን የኛ ስራ አንዱ የሚወጡ መመሪያዎች የአዋጁን መንፈስ የአዋጁን ይዘት ሳይለቁ ነበር ወይ የተዘጋጁት። በስራ ላይ ሲውሉም ደግሞ አንዳንድ ጊዜ ችግሮች አሉ። መመሪያን ቁጭ አድርጎ የፈለጉትን የሚሰሩ ተቋማትም የሚያጋጥማሉ። አንዳንድ ጊዜ እንደ ምሳሌ ላንሳለ አንድ ቅሬታኛ ጋር መጥቶ ነበር ባለፈው በዩኒቨርሲቲዎች የሚሰሩ የመንግስት ዩኒቨርሲቲዎች የሚሰሩ የሙሉ ፕሮፌሰርነት ማዕረግ እድገት የጠየቁ መመሪያው ስለታገደ ለ13 ወራት ታግዶ ስለቆየ ጥቅማችን መብታችን አጥተናል ብሎ ያመለከቱ አለ። ቋሚ ኮሚቴ ያንን በመመረመረበት ጊዜ የደረሰበት አንድ ነገር አለ ያገኘው ማለት ነው። ትምህርት ሚኒስቴር በሰጠን ምላሽ መሰረት ቀድሞ የነበረው መመሪያ አሁን አዲስ መመሪያ አውጥቷል። የትምህርት ሚኒስቴር ባደረገው ጥናት የሙሉ ፕሮፌሰር ደረጃ ወይ ደግሞ የሙሉ ፕሮፌሰር ማዕረግ እድገት አሰጣጥ መመሪያውን ቁጭ አድርጎ አንዳንድ ዩኒቨርሲቲዎች በትውውቅ በዘመድ አዝማድ በጥቅማ ጥቅም ይሁን whatever
መስፈርቱን ያላሟሉ መስፈርቱን ቁጭ አድርጎ ማለት ነው የሰጡበት ሁኔታ ነበር የሚል ነው ጥናቱ ያሳየው። አሁን እንግዲህ የትምህርት ሚኒስቴር በሚያደርጋቸው ክትትልና ቁጥጥር ስራዎች የሚሰጡ የፕሮፌሰርሺፕ ማዕረጎች ያንን ደረጃ የሚመጥኑ ናቸው አይደለም የሚለው በኢንስፔክሽን ማረጋገጥ ነበረበት አንዱ። ስለዚህ አንዱ አሁን ለቋሚ ኮሚቴው ይሄ የሰጠው አንዱ የቤት ስራ ምንድነው? ሌሎችም ሚኒስቴር መስሪያ ቤቶች ቢሆኑ መመሪያዎች ምን ያህል ተግባራዊ ይሆናሉ? ምክንያቱም ህጉ እዛ ቁጭ አድርጎ አንዳንድ ሰዎች ፈልጉት የሚሰሩበት ሁኔታ ስላለ ማለት ነው። ይሄው እንኳን ራሱን አስችሎ ቋሚ ኮሚቴው የሪፖርትና ውሳኔ ሐሳብ ለትምህርት ሚኒስቴር ልኳል መፍትሄ የሚያገኝበት። በዚህ አጋጣሚ የኛ ቋሚ ኮሚቴ ከምሰራቸው ስራዎች ውስጥ አንዱ ቅድም የመልካም አስተዳደር አንስቼል ነበርአል ጥቆማዎች ይመጣሉ። አንዱ የሰጠን ተልእኮ እነዚህ አስፈጻሚ ተቋማት የትኛው ሚኒስቴር መስሪያ ቤት ይሁን ወይ ተጠሪ ተቋማት በሰራተኛ ላይ ሊሆን ይችላል በየትኛውም ተገልጋይ ላይ ሊሆን ይችላል በደል አድርሶብኛል ያስተዳደር በደል አድርሶብኛል ብሎ ጥቆማ የሚያመጣው ቋሚ ኮሚቴው ያያል። ብዙ ጥቆማዎች መጥቶ ያየንበት ሁኔታ አለ። ከግሉ ጋር ሊሆን ይችላል ከኮሌጆች ዩኒቨርሲቲዎች ጋር ተያይዞ ሊሆን ይችላል ከመንግስት ዩኒቨርሲቲዎች ጋር ከትምህርት ቤቶች ወይ ደግሞ ከሌሎች ተቋማት ለምሳሌ ከሲቪል ሰርቪስ ጋር ተያይዞ ሊሆን ይችላል ከስራና ክህሎት ጋር የመጡትን ጥቆማዎች መሰረት በማድረግ በመገምገም በማጣራት የውሳኔ ሐሳብ በማዘጋጀት መፍትሄ እንዲሰጥ የምናደርግበት ሁኔታ አለ። በዚህም የተገልጋይ እርካታ የዜጎቻችን ጥቅም እና መብታቸው የሚጠበቅበት ሁኔታ እንዲፈጠር የሰራንባቸው ስራዎች አሉ ማለት ነው። ስለዚህ ከህግ አወጣጥ አንፃር የሰራናቸው ስራዎች እነዚህን ይመስላሉ። ለወደፊት ደግሞ ማሻሻል ያለባቸው እኛ ካወጣ ነው ቀድሞም ከወጡት ህጎች ውስጥ በመፈተሽ አሁን ደብዳቤ ጽፈንላቸዋል። ከወጡ ህጎች ቀደም ብሎም ከወጡት ሊሆኑ ይችላሉ ህጎች የትኞቹ ችግር አለባቸው አሰራር ላይ ሲፈተሹ መሻሻል ያለባቸው ህጎች ካሉ እንድታሳውቁን ብለን የምንከታተላቸውን ተቋማት ሚኒስቴር መስሪያ ቤቶችን ጠይቀናል። ያንን መሰረት አድርገን ደግሞ ለወደፊት እንግዲህ የሚቀጥለው ቋሚ ኮሚቴ መሻሻል ያለባቸውን አዋጆች ካሉ ደንቦች ካሉ በተለይ እኛ የምናወጣቸው ደንቦች የምክር ቤቱ የሚያወጣው ደንብ የዲሞክራሲ ተቋማት ደንቦች ነው። ሌሎች ሚኒስትሮች ምክር ቤት ነው የሚያወጣው። በተለይ የኛ አዋጆች ላይ ትኩረት ያደርጋል ማለት ነው። ስለዚህ በቀጣይነት አንዱ አዋጆች በምን ደረጃ ተግባራዊ እየተደረጉ ነው አፈጻጸም ላይ ያለው ችግር ምንድነው አፈጻጸም ላይ ደግሞ እንቅፋት የሆኑባቸው ችግር ያለባቸው መሻሻል ያለባቸውም ካሉ ያንን ተከታትለን መፍትሄ እንዲያገኝ የምናደርግበት ሁኔታ ይኖራል ማለት ነው። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ በስቱዲያችን በመገኘት ስለሰጡን ሰፊ ማብራሪያ በተመልካቾቻችን ስም ከልብ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ ስናደርሰው የነበረው ልዩ ፕሮግራማችን ይህንን ይመስላል። ከቀሪ የኢቲቪ ፓርላማ ቻናል ፕሮግራሞች ጋር እንድትቆዩ እየጋበዝኩ እኔ ከዚሁ ተሰናበትኩ። መልካም ጊዜ።